ይሄ ሁላ መከራ ደርሶበት ምን አለ? ኢየሱስ ክርስቶስን አክብሮ ባርኮ ጀመረ። በአምልኮ ነው የጀመረው። እኔ እንዲህ ቢደርስብኝ ምናልባት መድረክ ከፍ ያለ ለምን የለም እላለሁ። ጳውሎስ ግን እግዚአብሔርን ባርኮ እግዚአብሔርን ከፍ አድርጎ በዚህ ሁሉ መከራ ውስጥ ለመሰለ ጳውሎስ መከራን እንደ መከራ አይደለም የሚቆጥረው፣ እንደ አገልግሎት ነው የሚቆጥረው። እንደ አገልግሎት የእግዚአብሔር የሰጠኝ አገልግሎት ነው ብሎ ነው የሚቆጥረው። እኛ ልንበረጥስ ምናምን አይደለም የመጣ ነው። እኛ መከራ ልንቀበል ነው የመጣ። ስለ ስሙ መከራ ተቀብለን ሌላውን ልናድን። እኛ በዚህ በገንዘብ ምናምን ምን ያደርግልናል? ትተነው ለምን ሄድ? ሰማይ ያለው ነው የኛ። እኛ ሐሳባችን ምን እንደሆነ ታውቃላችሁ? ላይ ቤት ሰርተን በጣም አጠራቅመን ምናምን ሳይሆን የጠፋውን ወንድም ይፈልግ ይልጁን ይሄዳል። እኛ ወንድሞቻችንን ፈልገን አሁን እኛ ውስጥ መግባት ያለበት የበቀል መንፈስ ነው። ደመናው አለ፣ እስካሁን ደመናው አለ፣ እየተከተለን ነው። ጌታ ይመስገን። ጌታ ተንቀሳቀሰ። ደጋሹ ነው በእውነት ፓስተርዬ። ያን ያደረገው ጌታ በቃ ወዷል። ጌታ ይሄን ያደርግና ጌታ በቃ እኔ ምን አይሮን ነው ዴሊቨራንስ ነው ያው ጌታ ካለው ሁሉም ማለት በቃ አንድ ወንድማችንን ጌታ የፈታው መፍታት በጣም ድንቅ ነው። በጣም ልቡ የተያዘ ሰው ነበረ በመካከላችን። በእውነት እኔ የበኩር ልጄን የዳርኩ ያህል ነው ዛሬ የተሰማ። ጌታ ፊት የበኩር ልጄን በቃ አልተኛውም ሁላ እንቅልፍ። የበኩር ልጄን የዳርኩለት ያህል ነው የተሰማ። ደስ ብሎኛል። ሃሌሉያ። በኢሮፕ ውስጥ በወጣቶች ነው እንትን ሳይባል ነው ፖስተር ላይ የታወቁ ሰባኪዎች ምናምን ሳይለጠፍ ጸጥ ባለ ድምፅ እግዚአብሔር ገብቶ ሲሰራ ማየት እሱን ገና እናያለን። ቤልጅየም ላይ አብሊቭ ከዚህ በተሻለ በብዙ ክብር ፖል፣ ናውዲ፣ ናኦሚ፣ ካሌቤ፣ ሃፒዬ እነዚህ ወጣቶች ያገለግላሉ ጌታ። ደግሞ ከቅዱሳን ጋር አንድ ላይ የጌታን ቃል እንሰማለን። አሜን 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 ሃሌሉያ አሜን። ክብር ለኢየሱስ ክርስቶስ። አሜን። የእግዚአብሔርን ቃል እንነጋገራለን። መዳናችንን የነገረን ቃል ኢየሱስ ክርስቶስን የመሰከረልን ቃል አምላኩ ቃል የማይሻረው ዘላለም ያለው ቃል ለዘላለም የሚኖረውን ቃል እግዚአብሔር ዛሬ ደግሞ ያካፍለናል። በእግዚአብሔር ፊት እንቆማለን ሁላችን። አባት ሆይ የዘላለም አምላክ እናመሰግንሃለን። እግዚአብሔር ሆይ እኔም በዚህ ጉባኤ ፊት ልቆም ይገባኝ ሰው አይደለሁም። አባት ሆይ ከደም የተነሳ ከምሕረት የተነሳ ከዘላለም ፍቅር የተነሳ እግዚአብሔር ሆይ በፊት እንድቆም እግዚአብሔር ሆይ ረድተኛል። አባት ሆይ ይሄ የከበረውን ቃል እግዚአብሔር ሆይ ከድቅድቅ ጨለማ ወደሚደነቅ ብርሃን ከሲኦል ወደ እግዚአብሔር መንግስት የሚያስገባውን ቃልን እግዚአብሔር ሆይ እኔም መናገር በራሴ አልችልምና እግዚአብሔር ሆይ እንድትረዳኝ እለምንሃለሁ። አባት ሆይ በኢየሱስ ስም አንደበቴን እንድትከፍት እለምንሃለሁ። እግዚአብሔር ሆይ የከበረውን ቃል እግዚአብሔር ሆይ በፊቴ የሚገኙትን እግዚአብሔር ሆይ በደምህ የጠራሃቸው አንድያ ልጅን የጠራሃቸውን እግዚአብሔር ሆይ እነሱን እግዚአብሔር ሆይ በጌታ በኢየሱስ ስም እግዚአብሔር መናገር የሚችልበትን ለጴጥሮስ እግዚአብሔር ሆይ እንዲናገር እግዚአብሔር ሆይ ድፍረት የሆነው እናንተ የሰቀላችሁት ኢየሱስ ክርስቶስ ብሎ በ3000 ሰው ፊት እግዚአብሔር ሆይ የተነገረበትን እግዚአብሔር ሆይ የመንፈስ ቅዱስ ኃይል እንድትሰጠኝ እለምንሃለሁ። እግዚአብሔር ሆይ በጌታ በኢየሱስ ይህን ቃል በምትነግረን ጊዜ እግዚአብሔር ሆይ ሁላችንም ውስጥ ያለው እንዳንተ ቃል ያልሆነ
እስከ 11 የምንወደው የጌታ ቃል እንደዚህ ይላል። በኢየሱስ ስም አነበዋለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ወንድሙም ጢሞቴዎስ በአካኪያ አገር ሁሉ ከሚኖሩ ቅዱሳን ሁሉ ቤተክርስቲያን አሜን። ይሄን ቤተክርስቲያን አድርገዋል። የኛ መሰብሰብ ቤተክርስቲያን ያደርገዋል። ስፍራው ጌታ ይባረክ። አሜን። ሲናገር ደስ ያለኝ መልእክቱን የጻፍኩት ለፓስተሩ ማለት ወይ በጣም ብሩህ ማለት የቆሮንቶስ ቤተክርስቲያን በአካያ ለሚገኙ ለመላው ቅዱሳን ለአማኝ ሁሉ እኩል ነው። ሁሉ የሚበልጥ የሚያንስ የለም። ምክንያቱም የሚሰራው የእግዚአብሔር ጸጋ ነው። እንደውም በጣም እንደኔ እንደዚህ የሚቆም ካያችሁ በጣም በደለኛ ነበር ማለት ነው። በጣም ለምንም አይሆን ነበር ማለት ነው። ለምንም አይሆን ነው እግዚአብሔር በጣም ይጠቀሙ። ምክንያቱም የጸጋው ኃይል እዚህ ያለን ሁላችን ይመጣል። ለምንም አልሆንም ነው ብትሉት እኔ በጣም ኃጢአተኛ ነው ብትሉት የሚፈልገው ጌታ እሱ ነው። ከሰማይ ሰማያት ወረደው ለዛ። ስለዚህ ትክክለኛ ቦታ ላይ መጣችሁ። ለማንም አይፈለጉትን ለምንም አይሆኑትን የሚፈለግበት ቦታ ላይ መጣችሁ። ምክንያቱም ጸጋውን ሞልቶ ትልቁን ወንጌል አሸክሞ በሰማይ በምድር የከበረ ክብር ለኢየሱስ ክርስቶስ። ከዚያም ቀጥሎ ምን ይላቸዋል መሰላችሁ? ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላቸዋል። ከማ ከአባታችን የሁላችንም አባት ነው እያለ ምናልባት መሀል ላይ የረሳ የሆነ የሚባላ ሰዓት የሚያስፈራ ምናምን አይነት ውስጥ የሚያስጠቃለ እግዚአብሔር እንደዛ ነው። ነገር ግን እሱ የሚናገረው አባታችን መሆኑን አትርሱ። የአባትና የልጅ ግንኙነት የምድር ኖርማል አባትና የልጅ ግንኙነት አይደለም። በሰማይ ያለ የተለየ አንድ ያለውን የሚሰጥበት መስቀል ላይ አንድያ ልጁ ላይ የሚያስቸክል ይህን አይነት አባት ማንም በማይኖርበት የሚገናኝ በጓዳችሁ ብቻችሁን በምታለቅሱበት ጊዜ መጥቶ የሚያጽናና እውነተኛ አባት ነው ኢየሱስ ክርስቶስ። እውነተኛ አባት ነው። እንደዚህ አይነት አባት የለም። ከእስትንፋስ ይልቅ ቅርብ የሆነ የለም አይደል? እስኪ ከእስትንፋሳችሁ ልክ ቅርብ የሆነ ነገር አስቡ። መንፈሱን በውስጣችን አድርጎ ቀድሶናል። መንፈሱ በእኛ ይኖራል። እኛ ኃጢአተኛ የነበርነውን ቀድሶን አሁን ማደሪያዎቹ ነን። እኛ አሁን የእግዚአብሔር ማደሪያዎች ነን። የእግዚአብሔር ማደሪያ ስታስቡ ሌላ ነገር እንዳታስቡ። ይሄው እኛ ነን። በደሙ አጥቦ የቀደሰ ኃይል አለው፣ ይችላል። በምህረቱ የቀደሰ ስለዚህ ከእስትንፋስ ይልቅ ቅርብ ነው። እግዚአብሔር የት ነው ስትባሉ ውስጤ ያለ ምንም ሩቅ ምናምን አይደለም፣ አጠገባችን ነው። ጌታን ያልተቀበላችሁ ካለ መጨረሻ ላይ እንጸልያለን እንቀበላለን። ጌታ ይረዳን። ጸጋና ሰላም ለእናንተ ይሁን ይላል። ብዙ ጊዜ ጳውሎስ ይህን ነገር ይጠቀማል አይደል? ጸጋና ሰላም ለእናንተ ይሁን፣ ጸጋና ሰላም ለእናንተ ይሁን። ጸጋ የሰላም ምንጩ ነው። ጸጋ የሰላም ምንጩ ነው። ሰላም የጸጋ ውጤት ነው። የእግዚአብሔር ጸጋ ባለበት ሰላም አለ። የእግዚአብሔር ጸጋ ባለበት ሰላም አለ። የእግዚአብሔር ጸጋ ሰላም ከሰጠ ምን አይነት ሰላም ነው የሚሰጠን? እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ የእግዚአብሔር ሰላም ይለያል። ዝም ብሎ በቃ ኳይት ስለሆነ ዝም ስላለ ምናምን አይደለም። ትልቅ ነው። ትልቅ ሰላም ነው። ከእግዚአብሔር የመጣ ሰላም፣ ከአብ ጋር የታረቅንበት ኢየሱስ ክርስቶስ ነው። ተስፋችን በእግዚአብሔር ሰላም የሚለየው አሁን የምንሰራበት በጣም የሚገርመኝ ነገር የጌታ ሰላም እሳት ውስጥ ትገቡና አብራችሁ በሰላም እንደ ዳንኤል ወንድሞች ትዘምራላችሁ። እንደ ዳንኤል በአንበሳ ጉድጓድ ውስጥ ትጣሉና በሰላም ትተኛላችሁ። ይህም የእግዚአብሔር ሰላም እናንተ የጠበቃችሁት ዝም ብሎ የተሟላ ይለያል። መከራ አለ። በመከራ ውስጥ
ከዛ የሚበልጥ እግዚአብሔር ዝም ብሎ አይሰራም። እንደምድር ዝም ብሎ በሆነ በጠባቂዎች ታግዶ ምናምን በቃ እሱማ በጣም አለው ገንዘብ ተጠብቆ በሰላም ነው የሚኖረው አይደለም። እሳት ውስጥ ገቡና እሳት ውስጥ አብሮ የሚገባ ጌታ ነው። ምክንያቱም አባት ነው። አይተነዋል በአባቶቻችን እሳት ውስጥ ሲጣሉ አብሮ ገቡ። አንበሳ መልአኩን ልኮ አፋቸውን ዘግቷል። ስለዚህ እኛ የመጣ ነው በጣም ልንተኛ በጣም ልንዝናና ምናምን አይደለም። በአንበሳ ጉድጓድ ውስጥ እየተጣለን የእግዚአብሔርን ክብር ልናሳይ እኛ የእግዚአብሔር የክብር ዕቃ ነን። እኛ የእግዚአብሔር የክብር ዕቃ ነን። ይህን እንዳትረሱ። እኛ እግዚአብሔር ይገርመኛል፣ ጌታ ይገርመኛል። እውነት ድንቅ ነው ጌታ። ኢየሱስ ይመስገን። ክብር ሁሉ ለእርሱ ይሁን፣ ክብር ሁሉ ለእሱ ይሁን። እግዚአብሔር የተባረከ ይሁን። ከዛም ቀጥሎ ሰላምን ስናስብ እረፍት ነው። ሰላም እረፍት፣ ሙሉ እረፍት። ያላረፋል እንዴ? ሁላችንም አርፈን ነው የጌታ መምጣት ነው የምንጠብቀው። አርፈን እርግጠኛ ነን ይመጣል። ቃሉን አጣሙትም ቃሉን ትቶ ማያውቅም። ታማኝ ነው። ምድር ይሁን ሲል የሆነለት ነው። እኛን ከመሬት አፈር አበጅቶ ከፍ ሲለን ሰው የሆነ ይህ ጌታ ነው። እመጣለሁ፣ አይዟችሁ፣ ወላጅ እንደሌላችሁ ልጆች አልተዋችሁ፣ ደግሜ እመጣለሁ ብሏል። ከዛ ማን ባለበት ነው የምንኖረው? ኢየሱስ ባለበት፣ በጉ ባለበት፣ በጉ ብርሃን በሆነባት፣ በጉ ባለበት ምንም ፀሐይ ምናምን አያስፈልግም። ራሱ ብርሃን ነው። እሱ ባለበት እየሰገድንለት እያመለክ ነው። እንደ አራቱ ሽማግሌዎች ቅዱስ 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 እያሉ ነው። እዚህ ጋር ነው የምንሄደው። ስለዚህ ይሄ ነው ሰላማችን። ምን ሆነ ነው ሰላም? ኢየሱስ ይመጣል። ምን እያደረጋችሁ ነው ካሏችሁ የክርስቶስ ወታደሮች ጦርነት ውስጥ ነው ያለነው። አንዳንዴ የሆነ ነገር አድርጌ ለማረፍ አስበው እና ጦርነት ውስጥ ከሆነ የትኛው ወታደር ነው ሌላ ሀገር ጦርነት ሄዶ መሀል ጦርነት ላይ እያለ ቆይ እስኪ ትንሽ እረፍት የለም እንዴ ምናምን እየተከተሰ እዚህ እረፍት ለማድረግ አስባችሁ ከሆነ በጉ ባለበት ነው ሙሉ እረፍታችን። ግን እዚህም ሆነ በመከራ ውስጥ ደግሞ መከራውን የሚያሸንፍ ጸጋ። ስለዚህ የክርስቶስ ወታደሮች ነን። የክርስቶስ ወታደሮች መሆናችን እንዳትረሱ። ያበዛ ወታደር ሲሆን እየተዋጋ ነው። አሁን በደንብ ነው የምንዋጋው፣ በደንብ አሁን ወንድም እህቶች አለን። አሁን ወንድማችን ሲመጣ ና እያለን እየያዝን እየሸፈንን ወደ ጌታ እያመጣን፣ ወንድማችን ሲወድቅ ና አይዞህ በርታ እያለን እያመጣን ከጠላት አፍ እየተናጠቀን የምንሄድበት ወቅት ነው። ለዛች መንግስት የምናዘጋጅበት ነው። ሁላችንም ሰራተኛ ያሉ በተለይ በጣም ደካማ ነው። እግዚአብሔር እናንተ በጣም ይሰራብናል። ጌታ ይመስገን፣ ጌታ ይመስገን። እንኳን የጌታ ወታደር ሆነንና ጸጋ ደግሞ መዳናችን ነው፣ ብርታታችን ነው፣ ጥሪያችን ነው። ኢየሱስ ክርስቶስ ነው የተሰጠን ነፃ ስጦታ፣ የዳንበት ነፃ ያወጣንበት። በመቀጠል ምን ይላል? በስመ አብ ይሄ ቃል እንዴት ደስ ይላል። ቁጥር 3 ላይ የርኅራኄ አባት የመጽናናት ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የርኅራኄ አባት አሁን በጣም አጉልቶ ያሳያል መራራቱን። የርኅራኄ ሁሉ አባት ምንጩ እሱ ነው። የመጽናናት ሁሉ መጽናናት የሚያስፈልገው መከራ ባለበት ነው። በዓለም ሳላችሁ ባይዘው አትርሱ፣ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌያለሁ። መጨረሻው ድል ነው። መጨረሻው ኢየሱስ ባለበት የኛ በቃ ተስፋ ኢየሱስ ይመጣል። ኢየሱስ ነው የሚመጣው ምናምን ገና በዛ እሱን እያሰብኩ ስለሆነ ምን ተስፋዬ እሱ ስለሆነ ለምን ቆመ ካላችሁ እሱ ነው ተስፋዬ። ስለዚህ ኢየሱስ ይመጣል። ያ ነው የኛ በቃ ምን እንጽናናበት የሆነ ነገር ሲሆን ኢየሱስ። እኛ እኮ ምድር ላይ ከባዱ የነገሰው ነገር ምንድን ነው? ሞት ነው። ማንም አይቋቋሙት። ኢየሱስ ግን ድል ነስቶታል። ማን ነው ቢሞት የሚፈራው? አባቴ ጋር እኮ ነው የሚሄደው። ለምን እፈራለሁ? ምድር ሁሉ ሞትን ትፈራለች። እኔ ግን ስሞት ወደ አባቴ በቃ እነ ጳውሎስ ወይኔ ቤት ይሻላል እዚህ እያላችሁ እያማረጣችሁ በቃ እዛም ቢሆን እዚህም አለ እዛም አለ። እዚህም በውስጥ ተቀምጧል፣ እዛም ብሄድ ደግሟል። በቃ ይሄ ልዩ የኛ ጌታ፣ ልዩ የኛ ጌታ። ሞት ድል ተነስቷል። ሁላችሁ በክርስቶስ የምታምኑ ሁሉ
ሁላችሁ የእግዚአብሔር መንግስት ወራሾች ናችሁ። ምክንያቱም እግዚአብሔር የሚያችሁ በደሙ ነው፣ በልጁ ደም ነው ማለት ነው። እናንተ ናችሁ ሲያዩ መስቀል ላይ የተሰቀለው ኢየሱስ ነው ያው ሲያዩ የእናንተን መከራ የተቀበለውን ኢየሱስ ነው ያው እናንተን አያዩ ወደ ቅድስተ ቅዱሳን በደሙ ለመግባት ድፍረት ሆኖናል። ስለዚህ አሁን ሲያዩ ገብተናል እዛ በልጁ ነው ያው ልክ ሲያዩ የልጁ ደም አለ። አንተ ኃጢአት ስትል ከዛ የሚበልጥ የነገሰው ደም አለ። ሰይጣን ኃጢአት ሲል የኢየሱስ ደም አለ። የሚራራ የረራ አባት ነው። የረራ ሁሌ መራራት ነው። የሚራራ አባት ነው። የመጽናናት ሁሉ አምላክ ነው። ስለዚህ የመጽናናት ምንጩ ኢየሱስ ክርስቶስ ነው። የርኅራኄ ምንጩ እሱ ነው። ስለዚህ መከራ አለ፣ ግን ከመከራው የሚበልጥ የሚያጽናናን አምላክ ነው። መከራው መኖሩን ሊያሳየን ነው። መከራው በጣም በረታ ስንል መጽናናቱን ያበዛዋል። ምንድነው ስንል እኔ እግዚአብሔር ነኝ ይላል። ስለዚህ መኖሩን ሊያስታውሰን በዛ ነው። እኛ ጉዳያችን የእግዚአብሔር መኖር ነው እንጂ መከራው ምናምን አይደለም። አንድ ደስ ብሎ እንኖራለን። እያየነው ነው፣ በህይወታችን እየተገለጠ ነው፣ እንኖራለን። ጌታ ይመስገን። እግዚአብሔር የተመሰገነ ጌታ ይባረክ። አይ ቲንክ ለሰው ስለሳይ እሺ፣ ቀጥሎ ምን ይላል? እኛ ራሳችን ከእግዚአብሔር በተቀበለው መጽናናት በመከራ ያሉትን ሁሉ ማጽናናት እንድንችል እርሱ በመከራችን ሁሉ የምታጽናኑት በተቀበላችሁት በእግዚአብሔር መጽናናት። መጽናናት የሚመጣው የመጽናናት አምላክ ከሆነ ከዛ ዛሬ ያለነው እኛ ተጽናንተን ልናጽናና ሲያጽናና ጌታ ዝም ብላችሁ ተጽናንታችሁ ወደ ቤታችሁ እንድትሄዱ ባላችሁበት ከተማ ሌላውን እንድታጽናኑ ነው። መስቀሉን እየተናገራችሁ ጨነቀኝ ልሞት ነው ዲፕሬሽን ውስጥ ነኝ ለሚለው ኢየሱስ የሚባል አለ። ተጽናናለት ነው። በፐርፐዝ ነው መጽናናት የሚሰጠው። እግዚአብሔር ሰጥቶ ማይበዛ ነገር የለም። እያንዳንዱ ነገር እግዚአብሔር ሰላም ሲሰጥ የሚበዛ መጽናናት ሲሰጥ የሚበዛ እግዚአብሔር እኮ እኛ የሆነች ነገር ሰጠን አለ። አሁን ለናው $100 ሰጠው አሰጠው እንጂ ግን ያልቃል። እግዚአብሔር የሚሰጠን ግን የሚበዛ ሲሰጥ ጌታ ለሱ የሚባዛ ነው ለሌላው የሚባል ቁጥር 23 ጀምሮ እስከ 28 እንደ እብድ ሰው እላለሁ። የክርስቶስ አገልጋዮች ናቸውን? እንደ እብድ ሰው እላለሁ። እኔ እበልጣለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆኑ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታው። 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖሩ። ብዙ ጊዜ በመንገድ ሄዱ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ። የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሐሳብ ነው። እንዴ የሁሉ ቤተክርስቲያን ሐሳብ ነው። ተርቤ አውቃለሁ። 2 ቀን 1 ቀን ባል ኖር ያለው ተርቤ ነው ያለው። እዚህ ውስጥ ጳውሎስ የደረሰበት መከራ የደረሰበት ካለ ነው ያልደረሰበት መከራ የለም። በኋላ ክፍላችሁ ውስጥ ፈልጉ ያልደረሰበትን መከራ ተነጋገሩበት። ምንም ያልደረሰበት መከራ የለም። አሁን ወንድሞቻችንን ይዘልን ይሄር ነው የጻፉትን ፈልገን ለእግዚአብሔር ክብር ልንመልስ ወንድሜን እጁን ይዤ ይሄር ነው እሱን ያሳስበኝ ክርስቲያናት ጉዳይ መሰረቴ 3ቱን ነገር አጥቷል። መጠለያ አጥቷል፣ ልብስ አጥቷል፣ ምግብ አጥቷል። እግዚአብሔር እንድናከብር እግዚአብሔር ትልቅ ነው። የእግዚአብሔር ጸጋ በጣም ትልቅ ነው። የእግዚአብሔር ጸጋ በጣም ትልቅ ነው። እሱ ይሄን ሁሉ ነገር አድርጎ እሱ በተጽናናበት መጽናናት ሌላውን ሊያጽናና ነው። አሁን በጣም አትኩራችሁ እንድታዳምጡ ይፈልጋለሁ። ሁላችሁ እዚህ ጋር ነው፣ ከዚህ ጀምሮ ነው በጣም ዋና መልእክቴ።
እሺ ከቁጥር 4 ጀምሮ ደግሞ ያደርገው እኛ ራሳችን በእግዚአብሔር በተቀበልነው መጽናናት በመከራ ያሉትን ማጽናናት እንድንችል እሱ በመከራችን ሁሉ ያጽናናል። የክርስቶስ ስቃይ በእኛ ላይ የመብዛቱ ያህል መጽናናታችንም በክርስቶስ በኩል ያን ያህል ይበዛል። እሺ መከራ ብንቀበል ስለ እናንተ መጽናናት ነው። እሱ መከራ የሚቀበል ስለማን መጽናናት ነው? በቆሮንቶስ ላሉት፣ በአካያ ላሉት፣ ዓለም ላይ ላሉ ቅዱሳን ሁላ ከ2000 ዓመት በኋላ ለእኛም ደርሶ ለእኛም ነው የእሱ መከራ መቀበል ለእኛም መጽናናት ነው። ለዛ ነው እንደ አገልግሎት የሚቆጥረው። እሱ መከራን ባይቀበል ጳውሎስ እንዲህ ባይቀበል ኖሮ የሆነ ነገር ስንባል ኢየሱስ እንዲያርጓት እሱማ ኢየሱስ ነው ብለን እንችላለን። አሁን ግን ጸጋውን በእሱ ገልጧል። ሄዶ ጌታ በእሱ ኖሮ በትቃው አድርጎ አይቷል። ስለዚህ የእሱ መቆም ለሌላው መጽናናት ያን ነው እያላቸው። ስለዚህ ምን ይላቸው? የክርስቶስ ስቃይ በእኛ ላይ መብዛቱን ያህል መጽናናታችንን በክርስቶስ በኩል ይበዛል። መከራ ብንቀበል ስለ እናንተ መጽናናትና መዳን ብንጽናናም እኛ የተቀበልነው መከራ በመቀበል በትዕግስት እንድትድኑ ለእናንተ መጽናት ነው። ስለ እናንተ መጽናናት ነው ይላቸው ጳውሎስ ቤተክርስቲያናቱን እንደተከለ ነገራቸው። ስለዚህ በእምነት ምንድን ነው ታላቅ ወንድማቸው ቀድሞ ጌታን ያገኘው እሱ። ስለዚህ እንዴት ነው ቤት ውስጥ ታላቅ ወንድም ምናምን የሆነ ነገር ሲችል ስታየው ስደርስ እኔ የምችላለሁ ትላለህ። እሱ ጸንቶ ደግሞ የሆነ ነገር ላይ በርትቶ ስታዩ አይ እሱን እያየው እኔ እቆማለሁ ትላላችሁ አይደል? አሁን አባት ቤት ውስጥ ጊዜ አባት ነው። እሱ አሁን የሆነ ነገር ቢደረግ የሆነ ነገር እሱ ጋር ቢናወጥ ቤቱ ሙሉ ይናወጣል። የጳውሎስ ግን ታላቅ ሆኖ ለእነሱ መቆሙ በዛ መከራ ውስጥ መጽናቱ እርሱን እያዩ ይጽናኑ ነበር። እኛም በምንደርስበት ቦታ አሁን እነሱ ጋር ምን ነበረ? መከፋፈል ነበር፣ በጣም መበታተን ነበር፣ ትዕቢት ነበር፣ በጣም አጸያፊ ኃጢአቶች ነበሩ። በጣም በቆሮንቶስ ነበር ከባባድ አንደኛ ቆሮንቶስ ላይ በተነ ይህ ሁሉ ነገር መናወጥ እያለ እሱ ግን የእሱን መከራና የእሱን መጽናናት ሙታንን እኔ እኮ ሞቻለሁ ወስኛለሁ እያለን እኮ ነው ታችና ይቀደም ሲያለ እሱ እኮ በቃ የሞትን ያህል ተሰምቶን ነበረ። በቃ እንደሞተ ተስፋ አድርጓል። ግን ማን አለ? ሙታንን በሚያስነሳ ሁላችሁም የተጠራችሁት ከሙታን መንደር ነው። ሁላችንም ሞተን ነበር። እኛ የወደቅንበት ቦታ ላይ አንድም ዘር አይደለም ነበር። ክርስቶስ ግን በስልጣኑ ሰማይ በምድር ከምድር በታች ሁሉ በሚገዙለት በኢየሱስ ክርስቶስ ግን ከሞት ወደ ሕይወት መጣ። ስለዚህ ዛሬ እዚህ የተሰበሰብነው በእኛ መጽናናት ሌላውን ልናጽናና ነው። ጳውሎስ እንዳጽናናው ጳውሎስ የእሱ መቆም ለእነሱ መቆም እንደሆነ የእነሱ መጽናናት ደግሞ ለጳውሎስ መቆም እንደሆነ አሁን እንግዲህ እኔ የሚል ነገር ይቆማል ማለት ነው። አሁን ወንድሜ እህቴ ነው ያለነው ለወንድም እህቶቻችን። ኢየሱስ የሞተው ለራሱ ነው፣ ለወንድሞቹ ለእህቶቹ። ስለዚህ እኛ የእሱን ስራ ልንሰራ ስንመጣ ለወንድማችን መኖር እንጀምራለን። ይሄ ነው የእግዚአብሔር መንግስት። ይሄ ነው ወንድሜ ይቅደም፣ ወንድሜ ይናገር፣ ወንድሜ በቃ ሁሉ ነገር ወንድሜ ነው። ማንን ነው ወንድማችን የሚሰብከው? ናኦድ ቅድም ሲናገር ስለማን ተናገረ? ስለ ኢየሱስ። የናኦድም አባት የኔም አባት አንድ ነው። ቤት ውስጥ ማን ነው ስለ አባቴ ወንድሜ ጥሩ ነገር ተናገረ ወይ እኔ በሆንኩ ብሎ የሚደበረው? ደስ ነው የሚለኝ ይናገር። ናኦድ ከፈለገ 40 ዓመት ይስበክ፣ እኔ ምግብ አቀርብ። እውነቴን ነው፣ ይስበክ። ወንድሞቻችሁ ይስበኩ። ቢታይ እሱ አይታይ። የልጁ መልክ የእግዚአብሔር ልጅ መልክ ነው የሚታይ፣ ኢየሱስ ነው የሚታይ። እንደውም መግባባት ያለብኝ ማለት ነው በጳውሎስ በራሱ ሁኔታ ነው የተገለጸለት አይደል ጌታ። ስለዚህ አሁን መናፍቀው በካሮል መልክ የተገለጠውን ጌታ ለማየት እንካ ማይኩን ነዋል። እንካ ማይኩን ካል እስኪ ይኸው በአንተ መልክ የተገለጸው ጌታ ማለት ነው። እስኪ ይኸው ኢየሱስን ማየት ናፍቃችኋል? በወንድሞቻችሁ ላይ ነው ኢየሱስ። አንዳንዴ ኢየሱስ የግላችን ትወደኛለህ ምናምን ወንድም ኢየሱስ ጌታ ነው። እንደዚህ ምን እንላለን? እንደዛ አይደለም ጌታ፣ እንደዛ አይደለም ቆፋ ለወንድሞቻችን ነው ከቻለን እንድንሞት። እንደዛ ነው ጌታ ያስተማረው። ወደዛው ከክብር ወደ ክብር እንለወጣለን። እንዲህ እያደግን በጌታ እያደግን ነው መሄድ። ከዛ የመጨረሻውን የማይበሰብሰውን ስጋ እንለብሳለን። ስለዚህ አሁን እዚህ ያለን ከተለያየ ቦታ ነው የመጣነው። ከተለያየ ማናችንም አንተዋወቅ። እኔ አሁን አብዛኞቻችሁን ስም አላውቅም፣ ነገር ግን እናንተ ውስጥ ያለው መንፈስ ግን አውቀዋል።
ምክንያቱም እናንተ ውስጥ ያለው ሌላ ስለሚመስል የተቀበልነው መንፈስ አንድ ስለሆነ መንፈስ ቅዱስ ስለሆነ ዛሬ የመጣ ነው በዓለም ላይ ሁሉ ተበትነን ጌታን ልናደምቅ ጌታን ልንናገር ነው የመጣነው። እዚህ ውስጥ ከዚህ ካለነው የሆነ ትንሽ ምናምን የሚሰማው ካለ እንደዛ የሚሰማውን ነው እግዚአብሔር ነው የሚፈልገው። ስለዚህ እንደዚህ የሚሰማችሁ ካላችሁ በጣም ኃጢአተኛ እንደሆናችሁ በጣም ለምንም እንዳትሆኑ የምታስቡ ካላችሁ የወንድሞቼን ምስክርነት ሰምታችኋል፣ የኔን ምስክርነት ሰምታችኋል። ስለዚህ እኛ ለመጥፎ ያልነው እኛ የሄድንበትን ቆሻሻ መንገድ ለትውልድ መዳን ያደርጉ ሲመጡ አለፍ ያሉ የከበረ አለን አላሳይ ብለን ቃሉን እንገልጠላቸው። ስለዚህ በዛ መጽናናት ሌላውን እንድናጽናናው ነው እንዴት ይጠራ። እዚህ ያላችሁ ሁሉ ይዘን አንቀመጥም። ትንሽ ጊዜ ነው ያለው። ስታዩኝ ወጣት በቃ ገና ነው ወርስ ብዙ ምናምን ልትሆኑ ትችላላችሁ። አሁን ነው የሚያልቀው ሳይመሽ ቀን ሳለ ግን ለእግዚአብሔር ስራ እንተጋለን። ምክንያቱም ማለት ነው የበጉን ክብር ስናይ እንዳናፍር። ምን አይነት ክብር እንደሆነ አናውቀው፣ ምን እንደሚሆን አሁን ገና ትንሽ ፊል አድርገን ስንት ከግድግዳ ጋር ተጋጨን፣ ስንት ተጋጨን። ሁላችን ጀስት ፊል ነው ያደረግነው። ክብሩን ስናይ የሰጠንን ስራ አይተን እኛ ደግሞ ያልሰራነውን ስናይ ምን ያህል እናፍር ነው። ለዛ በቻላችሁ መጠን የሚከባችሁን ማንኛውንም ኃጢአት አስወግዳችሁ ማንኛውንም ነገር ምንም አስወግዳችሁ ለወንጌል መትጋት። የኛ የምንሰራው ስራ ከአንድ ቦታ የሆነ ከጀርመን ወደ ስዊድን ከጀርመን ወደ አሜሪካ መውሰድ አይደለም፣ ከምድር ወደ ሰማይ መውሰድ ነው። የኛ ስራ ይለያል። በሰው ፊት ሲያዩት አያውቁትም። እነሱ የምንሰራው ወንጌል ምናምን ስትል ስራተን ይመስላቸዋል። ኖ አይደለም፣ አያዩማ። እናያለን ስለሚለው አያዩ። እኛ ግን ተገልጦልን ነው። እኛ ግን በርቶን ነው። እኛ ግን እናያለን። ምን እንደምናደርግ እናያለን። በጨለማ ውስጥ ያለው ከድቅድቅ ጨለማ ያለውን አውጥተን ለጌታ እንደምንሰጥ እናውቃለን። ምን እያደረገን እንደሆነ ወንጌል ለመላእክት አልተሰጠም፣ ወንጌል ለእኛ ነው የተሰጠው። መላእክት ወንጌል ሲሰብኩ አይታችሁ ታውቃላችሁ? ለእኛ ነው የተሰጠው። ሰው ሆኖ የመጣው ጌታ ለመላእክት አይደለም፣ ለእኛ ነው የመጣው። ስለዚህ የወንጌል አደራ እያንዳንዳችሁ ያለ ተጽናንታችሁ በቤታችሁ ተቀምጣችሁ ያላችሁ ወጥታችሁ ሌላው ማጽናናት አለባችሁ። የእናንተ መጽናናት ለሌላው መጽናናት ነው። በጣም እየታገላችሁ እየተንገዳገዳችሁ ያላችሁ ጽኑ፣ ቁሙ። ወንድም እህቶቻችሁ እናንተን እያዩ ነው የሚሰሙ። የእናንተ መውደቅ ለእነሱ አቅም ማነስ ነው። ምክንያቱም ቦዲ ኦፍ ክራይስት ስንል አካሉ ስንል እጅ ሲመታ ወይ እግር ቢመታ አሁን እኔ አንዱ እግር ቢመታ እንደዚህ አልሄድም፣ አነክሳለሁ። የወንድሜ መመታት ለእኔ ማንከስ ነው። ይኸው ኃጢአቱን ደብቀን እናነሳዋለን። እኔ በራሴ በጣም አፍራለሁ። ጌታ በጓዳዬ ስንት ገበናዬን ሸፍኖልኝ እንደዚህ ያደረገው ምስል የኔ እኮ ሸፍኖልኝ ነው። ይሸፍንና ይኸው እዚህ ጋር ቆሞ ሊገልጠው በጣም ነው ግን ጌታ ሸፍኖ። ስለዚህ እኛም ደግሞ የወንድም እህቶቻችንን ገበና እንሸፍንና ማንን እናገር? ክርስቶስና ደበቅ እና ወደ ጓዳ ጸለይ እያደረገ ክብሩ ሊገልጥበት እኮ ዛሬ መውደቅ እኮ ነገር ልትነሳ በእግዚአብሔር ቤት ውስጥ ማለት ነው። መውደቅ ካለ መነሳት አለ፣ ሁሌ መነሳት አለ። ማንነሳበት ሲቹዌሽን የለም የእግዚአብሔር ቤት ውስጥ። ይሄ ቤት ታላቅ ነው። እኛ የእግዚአብሔር ሰራዊቶች ነው። በጣም ሲሪየስ መሆን አለ። በጣም የእግዚአብሔር መንግስት ማን ሊሰራ ይሁን? እስኪ ዞራችሁ ሁሉም ባላችሁበት ዙሪያ ዩሮፕ፣ አሜሪካ ለእኛ መጥተው ወንጌል ሰብከው አሁን ባዶ ሆኗል። አሁን ባዶ ሆኗል። እዚህ ያመጣችሁ ለምክንያት ነው። እዚህ ያመጣችሁ ወንጌልን እንድትናገሩ ዝም ብሎ አይደለም፣ ዝም ብሎ አይደለም። ሁላችንም ለተለያየ ዓላማ መጥተን ሊሆን ይችላል መስሏችሁ ነው። ለወንጌል ነው የመጣችሁ። ለከበረው ስራ ነው የመጣችሁ። በሁሉም በምንሰራው ስራ በምንማረው በሁሉ ነገር ጌታ እንድናገር የከበረው ነገር ሁሌም ማስታወስ። ኢየሱስ ክርስቶስ አምላክ ሆኖ ሳለ ሰው ነው። የሰው መፈወስ ከበሽታ ከሆነ ነገር መፈወስ ምናምን እንዳይደንቃችሁ፣ አምላክ ሰው ሆኖ ከዚህ የሚበልጥ ክብር የለም። አምላክ ነው ሰው የሆነ ኢየሱስ እኮ ካሁን በኋላ እሱን ስጋ እኮ ለብሶት ነው በቃ ለዘላለም ለእናንተ ብሎ እኮ ነው የወሰነላችሁ። ኢየሱስ ክርስቶስ እያንዳንዱ ህመሙ ላይ ሐዋርያቱ ሲክዱት፣ ሁሉም ሲክዱት፣
ሲገረፍ እያንዳንዱ ግርፊያ ላይ አልረሳም። እያንዳንዱ ጅራፍ ሲያርፍበት አልረሳም። ልክ ሲመታ እኛን እያየ ወደፊት የማድናቸው ማን ያነሳናል? ታዲያ የእኛን ኃጢአት ኢየሱስ ደም ነው የሚያዝ። የእንስሳት ደም መቼም እኛን እያየ ነበር። አንዱ እጁ ላይ ሚስማር ሲቸነከርበት ያያል። ሌላኛው እጁ ላይ ሲቸነከርበት አሁንም ያያል። እያየ ጸና፣ ተፈጸመ እስከሚል ድረስ መስቀል ላይ ኃጢአታችንን በደላችን ወሰደ። በመስቀል ላይ ኃጢአት ተቀበለ። የእኛን ኃጢአት ተሸከመ። ኢየሱስ አንዳንዴ መከራውን መስልና እስማ እንዲህ ተገረፈ፣ እስማ እንዲህ ያሳዝናል ምናምን ብላ። አዎ ከባዱ ልንገራችሁ፣ እናንተ እዚህ መድረክ ጋር ቆማችሁ ማታወሩትን እናንተ ማንም የማያውቀውን ኃጢአታችሁን ማለት ተሸክሞት ይወጣ። እስኪያስብ የዓለምን ሁሉ ህዝብ ኃጢአት ያውቃል። ያን ተሸክሞ ነው ይወጣ። ተሸክሞት ወጣና ለምን ሊቀጣ ይገባል? እግዚአብሔር ቀን ፈራጅ ነው። ሁሉም ጋር እግዚአብሔር ሉዓላዊ ነው፣ ፍቅር ነው። እንዲህ ያለ የለም። ሁሉም ጋር እንደዚህ ነው፣ በቃ ስትሬት ነው። ስለዚህ ኃጢአት ሊቀጣ ይገባው ነበር። ስለዚህ ምን ሆነ? በመስቀል ላይ ተቀጣ። ሞትስ ድል ተነሳ። ሞት ሆይ መውጊያ የት አለ? ድል መንሳት የት አለ? አሁን ሙታንን በሚያስነሳ በእግዚአብሔር መንፈስ ሁላችንም ተነስተን በሚመጣበት ወቅት ደግሞ ለክብሩ እንቆማለን። ስለዚህ ይህ ጌታ ነው ላይ የሞተን፣ ይህ ጌታ ነው ያለ፣ ይህ ክብር ነው ያለልኝ። ለዚህ ልንኖር ይገባል። ይሄን ለሁሉ ልንናገር እንዳታፍሩ። ኢየሱስ ለማናል እንዴት እናፍራለን? ፊልሙ ላይ እንኳን እኮ ስናየው የጌታ የተሰራው ቢያንስ ሸፈን አድርገውለታል። እራቁቱን እርቃኑን ነው። ይሄ ጌታ እርቃኑን ሞቶ እኔ ጓደኛዬ ፊት ስለ ኢየሱስ ለማውራት ለምን አፍራ? እንዴት አፍራ? እኔ ከአይምሮዬ በላይ ነው እርቃኑን እንደዛ ሲሰቀል ማየት፣ እርቃኑን እንደዛ ሲሞት ማየቴ የኔን አፍረት ሊወስድ እኮ። የእናንተን የሚያሳፍረውን ነገር መስቀል ላይ ይሸፋል። ወሰደው አፍረታችሁን፣ ህመማችሁንም ወሰደው፣ ፔኑንም ወሰደው። የትኛውም ጭንቀት ውስጥ ብትሆኑ ምንም ቢሆን ጌታ ወስዶ አሁን ለወንጌሉ እንታገል። ይኸውላችሁ ሁሌም አስታውሱ፣ ሰይጣን ውሸታም ነው፣ የውሸት አባት ነው። ስለዚህ ምንም ቢሆን ከእግዚአብሔር ቤት እንዳትወጡ፣ ምንም ቢሆን ከጌታ ቤት ዞር እንዳትወጡ። የሚበልጥ ነገር የለም። ኢየሱስ ነው አንደኛችን፣ ኢየሱስ ነው ብቸኛችን። በኃጢአት ብትወድቁ ደሙ አለ፣ ደግሞ አንድ ይከበራል። ኃጢአተኝነትን ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ተሰጥቷል። ሐዋርያቶቹ ኖረው አሳይተውናል። ሐዋርያቶቹ በዛ ህይወት ውስጥ ኖረው አሳይተውናል። በደንብ አይተናል። አያችሁ፣ የእነሱ መጽናት ለእኛ መጽናት ነው። ይሄ ነው የእኛ ጌታ፣ ይሄ ነው የእኛ ኢየሱስ። ስለዚህ አንድ ነገር ልንገራችሁ፣ ክብሩን ማየት እዚህ ብዙዎቻችሁ ትናፍቃላችሁ አይደል? የእውነት ክብሩን ማየት ትፈልጋላችሁ አይደል? አንድ ነው መንገዱ፣ መከራን መቀበል። የትኛው ሐዋርያ ውስጥ ዮሐንስን እስኪ ተመልከቱት። በዘይት እየተጠበሰ በፍጥሞ ደሴት ላይ ተጥሎ ያን በጋይ ራእይ ያየው አይታችሁታል። ያን ጌታ ኬት በጣም መከራው ስለሆነ በጣም ጸጋውን አበዛና መጨረሻውን አሳየ። የጌታን ክብር ማየት ትፈልጋላችሁ? መከራውን ተቀበሉ። ጳውሎስ ሶስተኛ ሰማይ የሄደው መከራውን ስለተቀበለ ለምሳሌ እናንተ ስለ ክርስቶስ መከራ እዚህ ጋር እንደሚለን ስትቀበሉ ጌታ ደግሞ ምን ያደርጋል? ጸጋውን ያበዛል። የሶስተኛ ሰማይ ደረሰ። እኛ ግን ከመከራ እየተሸፈን ክብርን አሳየናል። መቼም መከራ መቀበል አለብን። የውሸት ወንጌል የሚሰብኩን እንዳንሳ። ምን ያደርግልኛል? የፈለገ ሀብት ባተርፍ ምን ያደርግልኛል? ምንም አይጠቅመኝም። ምንም ይሁን የወጣት ነኝ። የወጣቶች ናቸው። ሞኝ ሆነን አይደለም፣ ገብቶን ነው። እናንተ እንደዛው ሁላችሁ ገብቷችሁ ነው፣ ሞኝ ሆናችሁ አይደለም። ይሄ ገንዘባችሁ ሌላ ነገር ላይ ማድረግ ትችላላችሁ አይደል? አሁን ግን ስለገባችሁ። ስለዚህ ሁላችንም ለዚህ ወንጌል ነው መትጋት ያለብን። መከራ ለመቀበል እሺ፣ ልክ መከራ አስተወረደ ክብሩ ላይ ነው። በቃ ካምባ መከራ ስንቀበል እቺን አስታውሳችሁ፣ ማስታወሻ ያዛችሁ በደንብ ጻፉት። መከራ ሳይ ክብሩን ላይ ነው። አሁን ክብሩን
እንድናይ ቤት ውስጥ ሽር ጉድ እንላለን እያመለክን። በቃ ቅዱሳን ሁሉ እናቅፋለን። ክብር ላይ ነው፣ ክብር ላይ መከራ መጥቷል፣ ክብሩ። ከዛ ልትናገር እኮ በመከራ ውስጥ አልፍና ትመጣና ይህ ጌታ ከሙታን ቀሰቀሰ፣ የሞተው ነገሬን መነጠረ፣ ጫካ ውስጥ ገብቶ እያንዳንዱ መመንጠር ያለበትን መንጥሮ በድምፁ አወጣል ብለህ ተመሰክርና ወደ መንግስቱ ትጨምራለህ። ስለዚህ ይሄ ነው ጌታ ለዚህ ጥሪ ነው የጠራን። ሁላችንም ለዚህ ጥሪ ወታደር መሆን አለብን። ከዚህ ስራ የሚበልጥ ያለ እንዳይመስላችሁ። ሁሉም ነገር መጨረሻው እዚሁ ይቀራል፣ አፈር ይቀራል። አንድ የመጨረሻ ነገር ልበላችሁ። ሁላችን የእግዚአብሔር ልጆች ነው። የእናትና የአባት ወንድም እህቶቻችን እዚህ ካለነው ወንድምነት የሚበልጥ መስሏችሁ ከሆነ ተሳስቷችሁ። እናትና አባታቸው የተወለዱ ልጆች አንዱ ባያምን እዛ ወንድማቸው ነው የተወለደው። ከእናታችን ማህፀን ተወልደን፣ የእኛ ወንድምነት ግን በመስቀል ጣር ነው የተወለደ። ስለዚህ እኛ የምንሆን ስለዚህ የእኛ ወንድምና እህትነት ለዘላለም እስከ ዘላለም በበጉ ፊት የሚቆይ። ሁላችሁም ወንድሜ ናችሁ፣ ሁላችሁም እህቶቼ ናችሁ። ከስጋ ወንድምና እህቴ የበለጠ እንደዛ ነው ማሰብ ያለባችሁ። እንደዛ ነው። ከስጋዬ ነገር ውጡ በቃ። እኛውም በመንፈሱ ታትመናል። ሁላችንም ወንድም እህቶች ነው ለዘላለም የምንቆይ። አሁን እንበተናለን። አሁን ቀጣይ ስንሰበሰብ ምን ያህል ሰው ጌታ እንደተቀበለ ነው የምናወራው። ሁላችንም እንበተናለን። መጨረሻ ላይ ሰብስበን ወንድም 4 5 አግኝቻለሁ፣ 100 አግኝቻለሁ፣ 1000 አግኝቻለሁ፣ ይሄ ማነሰብን እንላለን። በእግዚአብሔር ልጆች ምንም ትሞላለን። የሚገባው ለእግዚአብሔር እንመለሳለን። ክብር ለኢየሱስ ክርስቶስ። ይህን ጌታ ነው። ኢየሱስ ክርስቶስ ለዘላለም እስከ ዘላለም ጌታ። አሜን። ስለ ኢየሱስ ማለት ነው ቅድም በልጌ ነበር 3 ሰዓት ግን ላወራ ይችላል ላቆም አልችልም። ኢየሱስ ክርስቶስን ማወራ በጣም ደስ የሚል በጣም ደስ የሚል አባት። በጣም በቃ ስለ ክርስቶስ ደሙን ሳስብ ኃጢአት ደግሜ ትዝ ሲለኝ ደሙ ትዝ ይለኛል። እንዴ የክርስቶስ ደም ከኃጢአቴ ያንሳል? ከዓለም ሁሉ የሚልቅ ሴጣን እንዳይሸውደው እያራገፍን ስራለኝ ይዤ የሚሄደው ወንድም አለኝ ይሄደን እንላለን። ክብር ለኢየሱስ ክርስቶስ። ተነስተን እንጸልያለን። ይህን መንፈስ የምንቀበል በመከራ የምንጸናበትን ከሰማይ የሆነውን ከእግዚአብሔር የተቀበልነው ሙታንን የሚቀሰቅሰውን መንፈስ ልንቀበል፣ ሙታንን ያስነሳውን መንፈስ ልንቀበል፣ በእህት ወንድሞቻችን በዓለም ሁሉ ፊት ይህን መንግስት ልንናገር። ወንድሞቼ እዚህ ቅድም ሳስብ እዚህ ሙቀት ውስጥ ሆነን እያሰብኩኝ አባቶቻችን በዛ ውስጥ እንዴት ያመለኩት ድሮ ሲገረፉ፣ ድሮ በዘመናችን በእኛ በደርግ ጊዜ እንኳን ስንት ነገር ደርሶባቸው በኤሌክትሪክ እግራቸው እየተገረፈ ጉድጓድ ውስጥ እንደዚህ ሙቀት ውስጥ ነው የሚያገለግሉ። በእሳት ውስጥ እየተጠበሱ ነው የሚያገለግሉት። እኛም ደግሞ ከዚህ በበለጠ እናገለግሏለን። እሳት ውስጥ እናልፋለን። በእሳት ውስጥ ተፈትነን እናልፋለን። ምክንያቱም መጨረሻ ላይ የምናፈረው ፍሬ መንፈሳዊ ፍሬ ነው። ዓላማችን በመከራ ውስጥ ማለፋችን ትዕግስትን እንቀበላለን። እግዚአብሔር የሚያሳድግ አባት እግዚአብሔር የሚያሳድግ አባት ነው። እግዚአብሔር የሚወድ አምላክ ነው። ልጁን ሰጥቶናል። እግዚአብሔር ሆይ እንጸልያለን። ይህን ጸጋ እንድትሰጠን እንጸልያለን አባቶች። ይህን ጸጋ እንድትሰጠን እንጸልያለሁ አባቶች። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በእህት ወንድሞቼ ላይ በእኔ ላይ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ይህን ጸጋ እንድታላብሰን እግዚአብሔር ሆይ እለምናለሁ። ይህ መንፈስ ይውረድ ጌታ ሆይ ሐዋርያቶቹ በበዓለ ሃምሳ ቀን እንደጠበቁ ያን መንፈስ ሊሞሉ እንደጠበቁ እኛ እዚህ ልጆች እግዚአብሔር ሆይ ለአንተ የቆረጥን ተሰብስበናል። እግዚአብሔር ሆይ ክብርን ልናሳይ እንደ ሐዋርያቶቹ እግዚአብሔር ሆይ በሕይወታችን ሁሉ ልናሳይ እግዚአብሔር ሆይ እዚህ ተሰብስበናል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ጸጋ
አባት ሆይ ጸጋ ስጠን። እግዚአብሔር ሆይ ጸጋ ስጠን። በእህት ወንድሞቼ ላይ በእኔ ላይ እግዚአብሔር ሆይ በሁላችን ላይ አፍስ እግዚአብሔር ሆይ ይህንን መንፈስ አፍስ እግዚአብሔር ሆይ ቃሉን ላከፈወሳቸውም እንደሚል በኢየሱስ ስም እግዚአብሔር ሆይ በዚህ ቃል እያንዳንዳችን ውስጥ ያለው እንደ እግዚአብሔር ቃል ያልሆነውን እግዚአብሔር ሆይ ቆራርጠህ እንድታወጣ ከመንፈስ ከስጋችን ላይ እግዚአብሔር ሆይ እንድታወጣ ጸልያለሁ። እግዚአብሔር ሆይ ጅማትን ሁሉ በሚበጣጥሰው በዚህ ቃል እግዚአብሔር ሆይ አውጣን በኢየሱስ ስም እግዚአብሔር አውጣው። እግዚአብሔር ሆይ ካንተ ያልሆነውን አውጣው። እግዚአብሔር ሆይ መንፈስ ቅዱስ ሙላን፣ መንፈስ ቅዱስ ሙላን፣ መንፈስ ቅዱስ ሙላን። ጸጋን አብዛልን አባት ሆይ ኢየሱስ ክርስቶስ ክብር ለአንተ ይሁን። ሃሌሉያ። ጌታ ክብር ይሁን ለእናንተ። ተቀመጡና አንድ ጊዜ 5 ደቂቃ ነው የምወስደው። ፖል 3 ሰዓት ስለወሰደ ፓስተር ያለኝን መልእክት ነገራችሁ ጸልያለሁ። ሙቀት ነው ደግሞናል አውቃለሁ። ክብር ለጌታ ይሁን። የእግዚአብሔር መንፈስ አንድ መንፈስ ነው። ክብር ለእግዚአብሔር ይሁን። ፓስተር አሊ ሂዳያቸው ባርካቸው ብሎ ሲለኝ ስለእናንተ ስጸልይ ዘሴም ውስጥ ያለው መልእክት ፖል የሰበከው መልእክት እንድትበረቱ እና ላንብብላችሁና እንጸልያለን። ሃሌሉያ ክብር ለእግዚአብሔር ይሁን። ሁለተኛ ሳሙኤል ምዕራፍ 10 ቁጥር 7 ላይ ኢዮአብም በፊትና በኋላ ሰልፍ እንደከበበው ባየ ጊዜ ከእስራኤል ምርጦቹን ሁሉ መረጠ፣ በሶርያውያን ፊት ለሰልፍ አኖራቸው። የቀረውንም ሕዝብ በወንድሙ በአቢሳ እጅ አድርጎ በአሞን ልጆች ፊት ለሰልፍ አኖራቸው። ሶርያውያን ቢበረቱብኝ ትረዳኛለህ፣ የአሞን ልጆች ቢበረቱብን እኔ መጥቼ እረዳሃለሁ። አይዞህ፣ ስለ ሕዝባችን ስለ አምላካችን ከተሞች በርታ፣ እግዚአብሔር ደስ ያሰኘው። ሃሌሉያ ክብር ለእግዚአብሔር ይሁን። ወንጌል ፖል እንዳለው ማለት ወንጌል አያችሁ እንደኔ ትንሽ የሸምገል ስትሉ ጌታ የታመነ አምላክ ነው። ሴት እንደሚያደርግ አምላክ ከክፋታችን እየመለሰ ይባርካቸው ዘንድ ሰደደው እንደሚል የምስክርነት ጊዜ አይደለም። ብዙዎቻችሁ በቲክቶክ ወይ ስመሰክር ሰምታችሁ ታውቃላችሁ። በጣም ጊዜ ይባል አንስቶ ሴት እንደሚያደርግ የሚያከብር ሁሉ በዙሪያችሁ ጠላት ምንም ነገር እስካይኖርባችሁ ድረስ የሚባርክ ጌታ ነው። ወንጌል ግን ይሄ ብቻ አይደለም። ወንጌል ለሌሎች መኖር የአብርሃም አምላክ ባርካለሁ ለበረከት ሁን አለው። ስለዚህ ኢዮአብም የሚለው ምንድነው? አንድ ነገር ነው የሚለው ስለ ሕዝባችን ስለ አምላካችን መንግስት እንበርታ ይላል። አሜን ክብር ለእግዚአብሔር ይሁን። ስለዚህ ፖል የሚለው የነበረው ነገር ምንድነው? ይሄንን ነው። ክብር ለእግዚአብሔር ይሁን። ቁጭ እንዳንል ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ አንድ ወንጌል የተሰራው እንደዛ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች አለና ትፈወሱም ዘንድ አንዱ ስለሌላው ይጸልይ። የእግዚአብሔር መንግስት የብርታት መንግስት ናት። ከዮሐንስ መጥምቁ ጊዜ ጀምሮ የእግዚአብሔር መንግስት ትገፋለች፣ ብርቶች ይናጠቃታል። ስለ ብርታት እንጸልያለን፣ እንቆማለን። ኢየሱስ ጌታ ሃሌሉያ። ማቶዲጋያ ራሞስ ሃሌሉያ ራማሻዱጋያ የታመነ ነው ጌታ ብቻውን ያበረታ። ሃራማዶባ ለማሳዱጋያ ጸሎት ያው እንግዲህ ትምህርት ሰምተናል፣ አይሰማም። ጸሎት ታችን እንጸልያለን። ሃሌሉያ ክብር ለጌታ። ልጆቻችንን ወደ ጌታ ከልባችን ጋር አንስተን እንጸልያለን። የምታበረታው የጌታ እጅ በእኛ ላይ ትመጣለች። ኢየሱስ ጌታ ነው። ትልቅ ነው። አሜን። አቤቱ ጌታ ሆይ እንባርካለን። ኢየሱስ እንባርካለን። አሜን። እነዚህ ወጣቶች በጌታ በኢየሱስ ስም ስለሞላ ጌታ ሆይ አፋቸውን ስለከፈት ቃልን ስለሞላ ጥበብን ስለሞላ አሜን። ጸጋን በነጥፍ ጌታ በጸጋ ላይ ጸጋ ስለተሰጣቸው ጌታ የማስተዋል መንፈስ ጌታ ራስን የመግዛት መንፈስ እግዚአብሔር አምላክ በዚህ ህዝብ ላይ ስላረክ ጌታ ኤልያስ እንዳለ እኔ ብቻዬን ቀርቻለሁኝ ነፍሴንም ደግሞ ይሻሉ ብሎ ሲል የአምላክ መልስ ግን እንዲህ ያለው ይላል ለባዕል ያልሰገዱ 7000 ሰዎች አስቀምጫለሁ አለ።
እግዚአብሔር እነዚህ አንተ 7000 ስለሆኑ አመሰግናለሁ። እነዚህ ምድሪቷን ዓለምን ሁሉ በስፋቷ በርዝመቷ የሚሄዱ ስለሆኑ አመሰግናለሁ ጌታ። ክብር ሁሉ ለአንተ ይሁን ጌታ። አንተ ትልቅ ነህ ጌታ። ስምህ ይባረክ። ከሰማያት በላይ ያለው ሰማይ ሊዘል ከቶ የማይችል ታላቅና የምታስፈራ አምላክ እግዚአብሔር ማደሪያህን በእነዚህ ብላቴኖች መካከል ስላደረግ አመሰግናለሁ። አሜን። በእነዚህ ወጣቶች ልትሰራ ስለወደድ እስጢፋኖሶች ስለሆኑ ፊልጶሶች ስለሆኑ ጌታ አመሰግናለሁ። ይናገሩበት ዘንድ የሚናገሩበትን ኃይለኛ መንፈስና ጥበብ በእነሱ ላይ እንድታረግ ማንም የማይቋቋመው እጅ በእነዚህ ላይ እንዲመጣ ጌታ አቤቱ ጌታ ከጠላቶቻቸው ይልቅ እንድታበረታቸው የዘላለም አምላክ እግዚአብሔር አመሰግናለሁ ጌታ። ክብር ሁሉ ለአንተ ይሁን ጌታ። ትሰራለህ ጌታ። የሚከለክል ማን ነው? በሰማይ በምድር ያለው ገንዘቤ ነው ያለ የሰራዊት አምላክ እግዚአብሔር እጅ በወንዶች እና በሴቶች ልጆች ላይ ትምጣ። እግዚአብሔር አምላክ ሆይ ትምጣ። ያልተጠባበቅነውን ክብር ባደረግክ ጊዜ ወረድክ ተብሎ እንደተጻፈ ጌታ እጅ ትንካቸው፣ ወንዶችና ሴቶች ልጆችን ትንካቸው፣ አይኖቻቸው ይከፈት ጌታ። እግዚአብሔር አባት ሆይ ኤልሳ ጸልያለሁ ጌታ የድን ብላቴኖች አይን ክፈት ብሎ እንደጸለየ የእግዚአብሔር የእሳት ፈረሶችና ሰረገሎች ተራራውን ወርደውት እንዳየ ክብርን አሳየን። የሰራዊት አምላክ ነው። ክብርን አሳያቸው ጌታ። በተጠማ ላይ ፈሳሾችን ምታደር፣ በደረቅ ምድር ላይ ፈሳሾችን ምታደር። የአብርሃም አምላክ እግዚአብሔር፣ የአብርሃም አምላክ እግዚአብሔር፣ የአብርሃም አምላክ እግዚአብሔር፣ የአብርሃም አምላክ እግዚአብሔር ወንዶችና በሴት ልጆች ላይ ይምጣ። ይምጣ እጅ ጌታ ሆይ፣ ይምጣ እጅ የኔ ጌታ፣ ይምጣ እጅ የኔ ጌታ፣ ይምጣ የሚለይ እጅ ይምጣ ጌታ፣ ይምጣ ለአንተ የሚያደርግ እጅ ይምጣ ጌታ። ያ የፍቅር እጅ የፍቅር ጣት ይምጣ ጌታ ሆይ። ክብር ሁሉ ለአንተ ይሁን ጌታ ሆይ፣ እናመሰግንሃለን። ክብር ሁሉ ለአንተ ይሁን በክርስቶስ ኢየሱስ ስም። ይገርማችኋል በእውነት ማለት ነው። ባያቋርጥ ጌታ የሶስት ቀን ስላማድለው ይሉለት ዘላለም በልባችን የማያቋርጡ ምንጭ ለመክፈት ነው የመጣው። ያቀደው እሱ ነው፣ ቅኔ ነው እና እግዚአብሔር የተመሰገነ እኛ ሜቢ 3 ቀን ነው ያሰብነው አይደለ? እግዚአብሔር ዘላለማችንን ዘራችንን አይተመለስ። እግዚአብሔር የተመሰገነ እግዚአብሔር የተመሰገነ። እስኪ እድል ልስጣችሁ እንደኔ ስለተደሰታችሁ እግዚአብሔር ያደረገላችሁ መናገር የምትፈልጉ ማውራት የምትፈልጉ 2 ደቂቃ እድል ልስጣችሁና ወደፊት ወጥታችሁ ተናገሩ። ምን ታስባላችሁ? አልተስማማችሁ? ጌታውን በዚህ ጸሎት ውስጥ የነካችሁ የዳሰሳችሁ ከቴስቲሞኒ ያላችሁ ካላችሁ ወደ እየመጣ ወይ እናንተ ወደኛ እየመጣችሁ ትንሽ ስኪ ለጌታ ክብር ስኪና ግቡ ካላችሁ ወደ እናንተ እኔ ያለው አይውንም ማለት አንድ ነገር ሲሪየስ መውሰድ ያለብን ነገር እግዚአብሔር አልቀለደም። በእኛ ወስኖ ነው የመጣው፣ መርጦ መጥቷል፣ እኛ ጋር መጥቷል፣ ተገኝቷልና ክብር ለእሱ መስጠት አለብን። የተደረገልን ነገር ካላወራን እግዚአብሔር ስራ መደበቅ ማለት ነው እና ማውራት የምትፈልጉ ልባችሁ ላይ ያለውን ነገር አትፍሩ ነው። እኛ ነን ያለን እና እስኪ እኔ ዛሬ ተፈውሻለሁ። እውነት
ማላውቀው አንዳንድ ጊዜ ጌታን የምናውቀው ይመስለናል አይደል? ግን እናውቀው እግዚአብሔር ትልቅ ነው፣ ግን አናውቀው። ለዚህ ጌታ ክብር እውነት ስለዚህ አንድ ሁለት ነገር ምትሉት ካለ ጌታ ለእኔ የምናደርግልኝ ቅድም አሮንም እያወራ ነበርና እኔም እያሰብኩት ነበረ። ሉቃስ ወንጌል ምዕራፍ 7 ላይ ምን ልታዩ መጣችሁ ጌታና ምንን ፈልገን የመጣ ነው? ጌታን ተርበን ነው? ጌታን ተጠምጠን የመጣ ነው? እሱን ከሆነ እኔ እሱን ፈልጌን የመጣሁትና ጌታን እንዲቻ ነገም አለን ከነገ ወዲያም አለን። ስለዚህ ምን ፈልገን የመጣ ነው? ጌታን ነው። እዚህ መገኘት ነው። ጌታ መውደድ ነው። ጌታ ኢየሱስ ይባርክ። ፖሊዬ ትንሽ ማይክ ጨምር ወይም ወደ ፍቅሩ አለ ወይ በተናገር ኢየሱስ ለተጠቀው ኢየሱስ ግን አዲስ ነገር ያሳየኝ አዲስ ነገር ራሴን ባዋረድኩበት ቦታ ላይ ትልቁ ጌታ ደግሞ በዛ ቦታ ላይ ሲከበር ማየት ለዛነት ምንም ማለት ነው። ከዚያ የበለጠ ደስታ የለም። ክብር ለጌታ ይሁን። ፈልጌ የመጣሁት እዚህ ነው። እሱ ግን ሲከበር አየሁት። የጠፉት ልጆቹ በጠፉበት ቦታ ላይ ኢየሱስ ሲመለክ ማየት ሌላ ልዩ የሆነው ጌታ ክብር ይሰጥ። ሁለት ሰው ብቻ ነው የምፈልገው። ሁለት ሰው ካለበለዚያ ግን እመጣለሁ። ስለዚህ ናሂና የናሂ ድል እንዳይገጥማችሁ ወስኑ። የሰዎች ለእናንተ ጌታን ያልኩት አንድ ነገር ነው። ምናልባት ከሮፎር ጂሰሶች ስናዘጋጅም አገልጋይ የመሆን ሀሳቡ ምግብን ኖሮን አያውቅምና በቃ ያገኘን ማግኘት የሚጋባ ነው፣ ለካ የሚተላለፍ ነው እና በቃ አንድ ነገር ብለን የመጣ ነው። ይሄ ጌታ በትውልድ መካከል ሲገን ልናይናፍቅ እግዚአብሔርን ክብር ልናይናፍቅ መጣ እና ይሄ ለእኔ ሆኖልኛል። በእውነት ዛሬ ጌታን በጣም የሚመጡት የለም። አሰናብታቸው ደቀ መዛሙርቱ ነው ኢየሱስ ጋር ተመጡ ባዶ አይኬድም። እኔ 12 መሶብ አይደለም በሶስት አባገን ያንን ይዤ ነው የምሄደው። ምክሬነቱን ይዤ ነው የምሄደው። ይዘው የሄዱት የማበላው ነገር ለምድር ያለኝ አሁን አብሬያቸው ለማገለግል አብሬያቸው ለተጠመቁት አብሬያቸው ለምሮጠው የምሰጠው ነገር አለኝ። ክብር ለኢየሱስ ይሁን። ኢየሱስ ደግሞ በእናት ኪንግደም ይነዳል። አሜን። ኢየሱስ ጌታ ነው። ኢሮፕ ትወረሳለች። ኢሮፕ ትወረሳለች። እናንተ ለምን ትወረሳለች? ኢየሱስ ጌታ ነው። ማንገን ይሆናል። አሜን። ይገባስ አይታሉ። ስለዚህ በትንሽ ነው የምናየው። ከዛ በኋላ ይሆናል አረፈ ሲባል ነው መስማው። ንጉሱ ጋር ደርሰን እናጣለን። አሜን። ገንተናል። ኢየሱስ ጌታ ነው። ጋር ፖል ካሞን እግዚአብሔር ይመስገን። እንግዲህ ለእናንተ ሊሰጥቻለሁ። እኔ ደግሞ እግዚአብሔርን አግኝቼዋለሁ። በእውነት እግዚአብሔርን አግኝቼዋለሁ። ፈልጌው የመጣሁት ኢየሱስ አግኝቼዋለሁ። አሜን። መገኘት ባለብን ቦታ ላይ ተገኘን። በእውነት መገኘት ባለብን ቦታ ላይ ተገኘን። እዚህ ለመምጣት ብዙ ስትራግል ያደረጋችሁ ብዙ እንዳላችሁ አውቃለሁ። እግዚአብሔር የደገሰልን ድግስ
መጠን እያየን ያለ እግዚአብሔር ይሄ ጅማሬው ነው። ይሄ ጅማሬው ይቀጥላል፣ ከዛም ይቀጥላል፣ ዘመን ይሻገራል፣ ይቀጥላል። እግዚአብሔር የተመሰገነ ይሁን። ክብር ለአምላክ ይሁን። እግዚአብሔርን አገኘሁት በኢየሱስ እግዚአብሔርን አገኘሁት። በቃ እግዚአብሔር ተገኘና አገኘ ነው አይደል? እግዚአብሔር አገኘ ነው። በቃ ክብር ለአምላክ ይሁን። ተባረኩልኝ። ሸባሻለሁ። ጌታ ይባርካችሁ። እድሉን ስላገኘ መጨረሻ ላይ ይባርካችሁ ነው። ሽማግሌ ነኝ፣ ወጣት አለ የሚያገለግላችሁ ኢንቫይት ግን እድሉን ስላገኘው እነግራችኋለሁ። ንግስት ሳባ ወደ ሰለሞን በመጣች ጊዜ ማለት እንቆቅልሽ ዳን የመጣችው ልትፈት ነው እና ግን እንቆቅልሹን ፈታላት። ለመፍታት ያስቸገረው ምንም እንቆቅልሽ ይላል መጽሐፍ ቅዱስ። ሳባ ግን አልተናገረችም ስለ እንቆቅልሿ። የአባቴን ስም ነገረኝ፣ ስልክ ቁጥሬን ነገረኝ ምናምን አላለችም። ምንድን ነው ያለችው? የብላቴኖቹን አለባበስ ባየች ጊዜ፣ የምግቡን ባየች ጊዜ ነፍስ አልቀረላት። ትላንት ማታ ማነው ግሪክ ራት የበላ አይገባውም የምናገረው። የሚያሳርገውን መስዋዕት ባየች ጊዜ ጌታ ይባርካችሁ። ካሮስ ቅዱሳን ሁላችሁ ባየች ያየችበት መንገድ የእግዚአብሔርን ነገር ያስደንቀኛል። ስለዚህ እናንተ ወጣቶች ጋድ ብለስ እግዚአብሔርን አይተናል፣ ገና እናያለን። ወደ እግዚአብሔር ቃል እንሄዳለን። አሜን። ምናልባት እንግዲህ የሆናችሁ ሰዎች ጌታን ያልተቀበላችሁ በንስሐ ሕይወቴን ማደስ ፈልጋለሁ ያላችሁ አይ ቲንክ ያው ብዙዎቻችሁ ዋጋ ከፍላችሁ አማኞች እንደሆናችሁ አውቃለሁ። ግን አዘጋጆች ይህን እንዳደረግ መመሪያ ስለሰጡኝ ነው እንጠይቃለን። ምናልባት እንግዳ ይዛችሁ የመጣችሁ ቤተሰብ ይዛችሁ የመጣችሁ ካላችሁ ጌታ ኢየሱስ ክርስቶስ ይባርካችሁ። ጌታ ከእናንተ ጋር ይሁን። ከአሮን ጋር እናመልካለን፣ እንጸለያለን።
ምስክርነቱ በቃል በአምልኮ ቀስ በቀስ የረገፉት ነገሮች ከላያችን ላይ ያረገፈ ነው። አሜን። እንግዲህ ለመጨረሻ ለመዝጊያ ያህል በጠላት ላይ በከሳሽ ላይ አዋጅ አውጀን እንወጣለን። አሜን። በቃ አንተ ማንበር ያላችሁ ጠላት ላይ ቆማችሁ ተራ አይደለም ዋጋዬ። አሜን። በደሙ ተብጅቶ ያለ አንተ የሌለው ሃሌሉያ በደሙ ተዋጀን። ሃሌሉያ በከበረ ደም ኦ ሃሌሉያ ለማምለክ ነፃናችሁ ለዚህ I
I'm
ከወዳጅ ከዘመድ እናንተ ከልጅ ጨለማ ወደሚደነቅ ብርሃን መጣችሁ። እሱ በጎነት ስትናገሩ ሃሌሉያ ለመንግሥቱ ካህናት ያደረገን እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። We are the chosen generation, called by His servants. And I know who God says I am. What He says I am, where He says I am, I know who I am, I know who God says I am. Where He says I am, I know who I am, where He says I am. I'm walking in power. I'm walking in power. I'm working miracle. I live a life of favor. I know who I'm working. I'm working in power. I'm working miracle. I live a life of favor. I know who I am. I am righteous, higher, beautiful, higher is ጠላት ያለንን አይደለም፣ ሁኔታ የነገረንን አይደለም፣ ሰዎች የነገሩንን አይደለም። እግዚአብሔር ያንን ግን ለመንግሥቱ ካህናትን ስትልቅልቅ ያለልን ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን።
ለመንግስቱ የንጉሥ ካህናት ላደረገን ክብር ለኢየሱስ ይሁን። ከጨለማ አውጥቶ ወደሚደንቅ ብርሃን ላስሸጋገረን ክብር ለኢየሱስ ይሁንልን። አባት ሆይ እናመሰግንሃለን። አባት ሆይ እናመሰግንሃለን። ክብር ለአንተ ይሁንልን። ሁሉ ተጠቅልሎ በእግር ነው የምንሄደው እና እንመራችኋለን። ተባረኩልኝ። ከሰዓት ላይ ፕሮግራም አለ፣ ተመሳሳይ ፕሮግራም እንደዛሬ ማለት ነው። ለምሳ እንመለሳለን። ከዛ ፕሮግራም ይቀጥላል። ተባረኩ። የመዝጊያ ጸሎት ናሆም ያደርግልናል። ክብር ለኢየሱስ ይሁን። እናመሰግናለን፣ እናመሰግናለን። ከዚህም በላይ ብንሆን ይገባል። በእውነት ጌታ ሆይ ብንለጠፍ ጌታ ሆይ አባት ሆይ እናመሰግናለን። ተዋርደህ እኛን ስላከበር፣ እኛን ሆነህ እኛን ወደዛ ስላወጣ፣ ሰው ሆነህ እኛን ወደዛ ስላወጣ፣ በላይ በከበረው ስፍራ በአብ ቀኝ አንተ ባለህበት ኢየሱስዬ በዛን እንድንቀመጥ ስላከበርከን እናመሰግናለን። ወንድሞች ብለን ጠራን ስላላፈርክብን እናመሰግናለን። የባሪያን መልክ ይዘህ መጥተህ እንደኛ ስለሆንክ እናመሰግናለን። ሕመማችንን የምትረዳ ሊቀ ካህናችን ስለሆንክልን እናመሰግናለን። በእውነት እናመሰግናለን። ክብር ለአንተ ይሁንልን። በመገኘት በህልውና ጌታ ረስርሰናል። እናመሰግናለን። አሁንም ብዛለን ጌታ፣ አሁንም ጨምረ እግዚአብሔር ህልውናህን መገኘትን በህይወታችን ይሰማል። በመውጣት በመግባታችን ሁሉ ጌታ ሆይ በደምህ ሸፍነን፣ በደምህ ሸፍነን። የክፉ ኃይል ሁሉ የተሰበረ ነው። ኢን ዘ ማይቲ ኔም ኦፍ ጂሰስ ጌታ ሆይ ይህንን አይቶ የተቆጣ ማንኛውም ዲማኒክ አውቶሪቲ፣ ማንኛውም ፕሪንሲፓሊቲ ጌታ ሆይ በጌታ በኢየሱስ ክርስቶስ ደም የተገፈፈ ነው። በክርስቶስ ኢየሱስ ደም የተገፈፈ። እስቲ ሁላችንም የኢየሱስ ደም እንበል። የኢየሱስ ደም እንበል። የኢየሱስ ደም፣ የኢየሱስ ደም፣ የኢየሱስ ደም፣ የኢየሱስ ደም፣ የኢየሱስ ደም። ሃሌሉያ! ወደ አብ ዘንድ እንድንገባ ድፍረት የሆነልን የኢየሱስ ክርስቶስ ደም። ሃሌሉያ! እናመሰግንሃለን። ክብር ለአንተ ይሁን። ጌታ ሆይ ቀሪ ጊዜያችንን ሁሉ አንተ ተረከብ። አንተ ለእኛ እንግዳችን አይደለም፣ ደጋፊ ነህ። እናመሰግንሃለን። ሁሉን ለአንተ ክብር ሰጥ። ፕሮግራማችን እንደዛ ጨርሰናል። ግን ኮኔክት አድርጎላችሁ አባችሁ ቡና ጠጡ፣ ውጡ፣ ወካሉ፣ ጸልዩ። ከተማዋ ላይ ነገ ስለምንወጣ አየሩን አስዱ። ሌላው ደግሞ አንዳንድ ሰዎች ያከፍላችሁ አላችሁ። ጸልዩ ሊነግረን ሊመለስ ጌታ ይመስገን። አም ሱፐር ኤክሳይትድ ፎር ቤልጅየም ማለት ነው። እና እዚህ ውስጥ መጋቢዎች ካላችሁ፣ የቤተ ክርስቲያን መሪዎች ካላችሁ አንድ ነገር ላበረታታችሁ ወዳለሁ እና እናንተን የቀየረ ወጣቶችን ስለሚቀይር እናንተን መልእክት የሰጠ ጌታ ለነሱ መልእክት እንደሚሰጥ አምናችሁ ለወጣቶች ስፍራ እንድትለቁ፣ ስፍራ ልልቀቁ ማለት አቁሙ እያልኩ ሳይሆን እድል እንድሰጧቸው፣ ትረስት ብታደረጓቸው። የፖልዬን አይታችኋል ዛሬ በጣም የእግዚአብሔር እጅ እኔ ከአይምሮ በላይ ነው የሆነው እና 2 ቆሮንቶስ ምዕራፍ 1 በጣም በሚገርም ሁኔታ ክብር ሁሉ ለኢየሱስ ሲሆን የእግዚአብሔርን ድምፅን የሰማነው በተለይ በዚህ ወጣትነቱ ላይ ሆኖ የእግዚአብሔርን ክብር ኢንካውንተር ለማድረግ መከራ መቀበል አለብን የሚል መልእክት ከወጣት መስማታችን አይ ቲንክ ጤነኛ ወንጌል እየመጣ ነው ብዬ አምናለሁ።
አምናለሁ። ብዙ ጊዜ ወጣቶች ላይ የምንሰማቸው ነገሮች ኢጎ አለ አይደለ? በጣም ከፍተኛ ኢጎ አለ። ስለ ራስ፣ ስለ ሚራክል፣ ስለ ተአምራቶች፣ ስለ ፌም ምናምን ነው እና እነዚህ ወጣቶች ላይ እየሰማናቸው ያለው ስለ መከራ፣ ስለ መስቀል አይደል? ስለ ኢየሱስ አይደል? ስለ መጥፋት፣ ስለ ቅዱሳን፣ ስለ ወንድሞች። እነዚህ the center of the gospel ክራይስት ነው፣ ፌሎሺፕ ነው፣ ኢየሱስ ነው የሚል ድምፅ እየሰማን ያለ። ይሄ ጤነኛ ወንጌል ይመስለኛል። እኔ ልቤ ቀልጧል። የእውነት ለመና ደንግጫለሁ፣ በጣም ደንግጫለሁ። እንዲህ አይነት ወንጌል ከመድረኮቻችን በጣም በጠፋበት ሰዓት፣ በኢየሱስ መነገድ ነው ብሎ በሚባልበት ሰዓት ኢሮፕ ቁጭ ብለው አገኛችሁኝ። ከእንደገና ደግሞ አቅም እያላቸው መከራ መቀበል አለብን፣ በመከራ ደስ ይበለን፣ ኢየሱስን ልናይበት ነው፣ በተጽናናንበት ልናጽናና ነው እግዚአብሔር የፈቀደው መከራን የሚል መልእክት ከወጣት መስማት በጣም ጤንነት ይመስለኛል። አይመስላችሁም ቅዱሳን? እንዲህ አይነት ሰዎች የሰሙት ወንጌል አቅም እንዳለው የሚታወቀው ጌታችን እንዳለው ይሄ ስር የሰደደ የእግዚአብሔር ቃል ነው ብዬ አምናለሁ። እኔ አም ሶ ሃፒ እንደዚህ የምንሰማበት ከወጣቶች በ20 ዕድሜ ውስጥ ያሉበት ዕድሜ ላይ ባለ ክልል ውስጥ የወንጌል ሴንተሩ መከራ ነው፣ እንቀበል። ኢየሱስ ፖል ምን አለ ቅድም ሲሰብክ? ኢየሱስን እንዳትሉ ፖል እሱ አምላክ ነው፣ በቃ እሱ የእግዚአብሔር ልጅ ነው ብለን ልንል እንችላለን። ነገር ግን ፖል ሐዋርያው ጳውሎስ መከራ ተቀበሉ ብሏል። እሱ በጣም ይገርም እኮ ነው። ሰው ነው ጳውሎስ። ደስ ይበላችሁ፣ እግዚአብሔር በእናንተ ሊያጽናና ነው፣ አትዘኑ። ምን አይነት ወንጌል ነው ጋይስ? ምን አይነት የከበረ ወንጌል ነው? ምን አይነት ንጹህ ወንጌል ነው የሰማነው? ዋው! እና ቤተክርስቲያን ቅድም ፖልዬ ስለ የነበረው ሪፍሌክት እያደረኩ ነው። ቤተክርስቲያን የክርስቶስ ናት፣ ጳውሎስ የኢየሱስ ናት እያለን ያለው ቤተክርስቲያን። እንዲሁም በጣም የሚገርም ነገር ተናገረ ፖል። ብዙ ብር የሰጠ ሰው አይደለም፣ የፓስተሩም አይደለችም ቤተክርስቲያን፣ የእግዚአብሔር ናት። እና በጣም የገረመኝ ያለው ነገር ምንድነው? ልቤን የነካው በእግዚአብሔር ፍቃድ ሐዋርያ የሆንኩ እያለ ነው ጳውሎስ። በሰው አይደለም፣ በራሱ አይደለም። ዲፌንድ ለማድረግ ያመጣቸው እንትኖቹ በእግዚአብሔር ፍቃድ ነው የሆንኩት፣ በራሴ አልሆንኩም እያለ ነው ጳውሎስ። እንዲህ አይነት ወንጌል መስማት በጣም ጤንነት ነው። አስቡ፣ በተለይ እንደኔ አይነቱ ቢሰብከው ይሄንን ወንጌል አልለውም እኔ በመከራ ደስ ይበላችሁ አይደለም፣ እኔ ሰልችቶኛል መከራ። ግን ከወጣቶች መስማት ፍሬሽ ከሆነ ሃሌሉያ፣ ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ሊያሳፍረን ነው። ስለዚህ ልጆች ያላችሁ፣ ወጣቶች ያላችሁ ሰዎች እኔ በጣም አበረታታችኋለሁ። እመኗቸው፣ ትረስት ደም። አንድ ኮመንት አይቼ በጣም ልብ ያዘነ ማለት ብዙዎቹን ስለሚወክል ማለት ነው። ምንድነው? እንዴት ወጣት ይሰብካል? ስብከት ልምድ ነው ወይ? የብዙ ዓመት የእንትን የልምድ ውጤት ነው ወይ ስብከት? ወይስ ጸጋ ነው? ወይስ ኢየሱስ ነው? እኛ እኮ የምንጠየቀው የኖረውን ለምን አልሰበካችሁም ተብለን እንጂ ያኖረው ስለኛ አይደለም እኮ። አሊን ለምን ወይ እናንተን አይደለም እኮ። በእግዚአብሔር አፍ ተመዝነን የምንቀለው የኖረውን ኢየሱስን ሰብካችሁታል ወይ ነው። እኔ ስላልኖርኩት አልሰብከውም ማለት አይደለም። እውነትን አያቀጥነውም። እኔ ወንጌሉን ስላልኖርኩት እውነትን አያቀጥነውም። እመኑኝ፣ የሚያድነው ኢየሱስ ነው። የሚያድነው ኢየሱስ ነው። የሞተው የተነሳው ኢየሱስ ነው። ድሮም ኢየሱስን ማዕከል ያላደረገ ስብከቶች ሰው ሴንተር ይሆናሉ። የራስን ዝርቅ እናወራለን። የኔ የተለወጥኩበት የህይወት ለውጦች ቴስቲሞኒ እንጂ ጋስፕል አይደሉም። ይህም በደንብ አድርጋችሁ ስሙ። የማንኛውም የሰዎች ህይወት ለውጥ ቴስቲሞኒ ነው ሊሆን የሚችለው።
ሜሴጅ ግን መልእክት ግን ኢየሱስ የኖረውና የሞተውና የተነሳው ከሰማይ የመጣ የወረደ መልእክት ኢየሱስ ነው። ከማን ጳውሎስም አይደለም፣ ዮሐንስም አይደለም፣ ጴጥሮስም አይደለም፣ ማንም ሐዋርያ አይደለም። እንኳንና እኔ እኮ ማጨስ አቅም ያለው ብዬ ነውር ነው አይሰበክም። እኔ እኮ መዋሸት አቁም ያለው ብዬ አይሰበክም። ቴስቲሞኒ አንደኛው የህይወት ክፍል ነው። ኢየሱስ ጥርት ያለ የእግዚአብሔር ድምፅ ነው። ጥርት ያለ አገላብጠ ብታየው ሂዝ ፐርፌክት ሜሴጅ ነው ጌታ። ናናኔ ወጣቶች ምናምናቸው ወይም ደግሞ መልቀቅ ያለብን ምንድነው? ይሄ መልእክት አግኝተውታል ወይ? ከሰማይ የወረደውን መልእክት አግኝተውታል ወይ? የሰዎችን ልጆች ሊያድን የሚችል ጳውሎስ በጣም ጠቢው ነው አይደለ? እንዲህ አለ። አንዳንዶች መከራ ሊጨምሩብን አይደለ? አንዳንዶች ደግሞ በቀንነት ወንጌልን ይሰብካሉ። ችግር የለም አለ። መከራ የሚጨምሩብን ምን የሚባል ጌታ ኢየሱስ ይሰበክ፣ በዚህም በዚያም ጌታ ይሰበክ። ለምንድን ነው እንደዚህ ማንለው? ለምንድን ነው እንዲህ ማንለው? በዚህም በዚህ ወጣት የሚስበከው፣ ሕፃን ልጅ የሚስበከው፣ ሽማግሌ የሚስበከው፣ አዛውንት ማንም የሚስበከው ኢየሱስ ይሰበክልን። ሃሌሉያ ሃሌሉያ። አይደለም እንዴ? ማንም የሚስበከው የደከመ ህይወቱ የበረታ ማንም ሰው ይስበከው፣ ፓስተሩ ይስበከው፣ ቴዎሎጂያንሶች ይስበኩት፣ ነቢያቶች፣ እኔ አያገባኝም። ብቻ ኢየሱስ ይድመቅ፣ መድረኮቻችን ለኢየሱስ ይታይ። ዳስ ሜሴጅ ዛሬ ከፖል የሰማነው የወንጌሉ ማዕከል ኢየሱስ ነው። እሱም ማውራት አለብን። ያንን ክብር ለመንካት ደግሞ መከራ መቀበል አለብን የሚል ድምፅ ነው የሰማነው። ነገ በጣም የከበረ ደግሞ የሌላ ድምፅ እንሰማለን። ጠዋትና አውድ ነበረ ሲያገለግል የነበረው። ከእግዚአብሔር መገኘት የተነሳ መቆም አልቻለም። አም ሶ ሃፒ። ክብር ሁሉ ለኢየሱስ ይሆን። ሃሌሉያ ማይ ጋድ አም ሶ ሃፒ። በእውነት ጌታ ፊት ነው የምላችሁ። በጣም በዘመናችን የራበን ነገር እኛን አስቀምጦ ትውልዱ ሲያገለግል ማየት፣ ከኛ በትር ተቀብሎ ለሌላ ሲሰጥ ማየት ናፍቆናል። ልጆች ሲሰብኩ ማየት ፈልጋለሁ። ክብር ሁሉ ለኢየሱስ ይሆን። አባ ቁጭ በል እስቲ ትንሽ ላሳየህ እግዚአብሔርን ቃል። ልጆቼ ሲሉኝ መስማት ፈልጋለሁ። የወንጌል አቅሙን የጸጋን አቅም በልጆቼ ማየት ፈልጋለሁ። ይወላችሁ አንዳንዴ የኛ ህይወት ለውጥ የመጣው በጣም ነውር ስለምንፈራ፣ መከራ ስለምንፈራ፣ ትልቆች ስለሆንን ስሜ ቢሰደብስ ብለን ነው ኃጢአት ያቆም ነው። ወጣቶች ግን ኃጢአት የሚያቆሙ ሰው ምን ይለኛል ብለው አይደለም፣ ስለጠሉት ነው። እመኑኝ፣ ማንም ትላልቅ ሰዎች በእድሜያቸው ከፍ ያለ በታያቸው ሰፈሩ ምን ይለኛል፣ አካባቢው ምን ይለኛል ብለው ነው የሚሉት። ልጆች ወጣቶች ሲነሱ ግን እምቢ ብለው ነው። ስለ ሰው አይኖሩም። ምክንያቱም ስሜታቸው ኃይለኛ ነው። ሆርሞናቸው ከፍተኛ ስለሆነ የእግዚአብሔር ጸጋ ያስፈልጋቸዋል። ስለዚህ ልጆቼ ሲሰብኩ ማየት እፈልጋለሁ። የእግዚአብሔርን ጸጋ ማየት እፈልጋለሁ። ማየው በወጣቶች ላይ ነው። ለዚህ ነው የሚያረካኝ። እውነቴን ነው ብላችሁ ለምን ምንም አያደርጉት ማየት እፈልጋለሁ። አሊ ለምንድነው ወጣቶች ሲሰብኩ ማየት የምትፈልገው ሲድኑ ብትሉኝ፣ የእግዚአብሔርን የጸጋውን ብርታት የማየው በወጣቶች ላይ ስለሆነ I want to see it. I say, ድራጉ እዚህ ጋር ያለ፣ ዘፈኑ እዚህ ጋር ያለ፣ መጠጡ እዚህ ጋር ያለ ተከበው ኢየሱስን ሰብከዋለሁ ብለው ማለታቸው ማይ ጋድ ይሄ ነው የጸጋ ብርታት፣ የጸጋ አቅም። ጋይስ ማየት አትፈልጉም? ይሄንን አላፈቃችሁም? የእግዚአብሔርን ጉልበት ማየት አሁን ምን ይጠቅመናል? እንትና የስልክ ቁጥርሽ እንትን ነው ግሪክ ሂብሩ ምናምን ከምን የዳነ ሰው ለውጥ ያለ ኢየሱስ የሚል ወጣት ማየት አይደል? አላፈቃችሁ? ከምንደባደብ ማለት ነው ፕሮቴስታንቶች ከምን የሆነ እንቱ ምን ይመስላል፣ አንዳንዱ ጸጉሩ ምን ይመስላል። ለምን ድሬድ አይሆንም? እንዲህ ወንጌል ይስበይ። ለምን ድሬድ አይሆንም ጸጉሩ? እንዲህ ለምን እያለ ይዘላሉ፣ ይጨፍራል። ብራዘር እኛ እኮ እሱ አይደለም የጠፋብን እኮ ጸጉር አቆራረጥ መች ጠፋብን? መቼ የትከሻ አቀማመጥ፣ ያለባበስ ስርዓት፣ ታቱ የሌለው መች አጣን?
ታቱ የሌላቸው ጽድት ያሉ ምናምን መች ጠፋ? እኛ እኮ ያጣነው የእግዚአብሔር ጸጋ የሚያልፍበትን ያጣነው። እኛ እኮ ያጣነው አፉ ለኢየሱስ የማይታጣበት። እኛ ያጣነው እኮ በአደባባይ ኢየሱስ ያደናል ብሎ የሚጮህ ትውልድን የፈለግነው። እኛ ያጣነው እኮ ከክብር ኢየሱስ ይሻለኛል የሚል ትውልድ እኮ ነው የናፈቀን ጎበዝ። ይሄ ስንታይ ኤክሳይትድ መሆን አለብን። ለነዚህ ወጣቶች አብዝተን ልናለቅስ ይገባል ማለት ልንጸልይ ይገባል ማለት። ክብር ሁሉ ለኢየሱስ ይሁን። በእውነት እኔ የበኩር ልጄን የዳርኩ ያህል ነው ዛሬ የተሰማኝ። ጌታ ፊት የበኩር ልጄን በቃ አልተኛውም ሁላ እንቅልፍ። የበኩር ልጄን የዳርኩለት ያህል ነው የተሰማኝ። ደስ ብሎኛል። ሃሌሉያ። በኢሮፕ ውስጥ በወጣቶች ነው እንትን ሳይባል ነው ፖስተር ላይ የታወቁ ሰባኪዎች ምናምን ሳይለጠፍ ጸጥ ባለ ድምፅ እግዚአብሔር ገብቶ ሲሰራ ማየት እሱን ገና እናያለን። ቤልጅየም ላይ አብሊቭ ከዚህ በተሻለ በብዙ ክብር ፖል፣ ንናውዲ፣ ናኦሚ፣ ካሌቤ፣ ሀፒዬ እነዚህ ወጣቶች ያገለግላሉ ጌታ። ትውልዱን እግዚአብሔር በእነሱ ይታደጋል። ክብር ሁሉ ለኢየሱስ ይሆነና ጸልዩላቸው። በተለይ ዩሮፕ ያላችሁ ሰዎች ጸልዩላቸው። አሜሪካ ያላችሁ ጸልዩላቸው። የዘራችሁን ማጨድ ከፈለጋችሁ ልጆች ያላችሁ ምላስ አታውጡ፣ እጅ አትጠቁሙ፣ ጸልዩላቸው። እግዚአብሔር በእነሱ እንዲሰራ ከፍ እንዲል። ሃሌሉያ። ክብር ሁሉ ለኢየሱስ ይሆን። በጣም ወዳችኋለሁ። እስኪ ካሉ ልጥራቸውና ጋይስ አላችሁ እስቲ ጌታ ይመስገን፣ ጌታ ይመስገን። ሚሉት ነገር ካለ እግዚአብሔር ይነካትና ያላችሁ ካላችሁ ግቡ። ኮንፈረንሱ ላይ ያላችሁ ልጆች ግቡና የምትመሰክሩነት ካለ ኤክስፒሪየንስ ያደረጋችሁትን we're so happy። ጌታ ይመስገን። I'm super excited for Belgium ማለት ነውና እዚህ ውስጥ መጋቢዎች ካላችሁ የቤተ ክርስቲያን መሪዎች ካላችሁ አንድ ነገር ላበረታታችሁ ወዳለሁና እናንተን የቀየረ ወጣቶችን ስለሚቀይር እናንተን መልእክት የሰጠ ጌታ ለነሱ መልእክት እንደሚሰጥ አምናችሁ ለወጣቶች ስፍራ እንድትለቁ ስፍራ ልልቀቁ ማለት አቁሙ እያልኩ ሳይሆን እድል እንድትሰጧቸው ትረስት ብታረጓቸው። የፖልዬን አይታችኋል ዛሬ በጣም የእግዚአብሔር እጅ እኔ ከአይምሮ በላይ ነው የሆነው እና 2 ቆሮንቶስ ምዕራፍ 1 በጣም በሚገርም ሁኔታ ክብር ሁሉ ለኢየሱስ ሲሆን የእግዚአብሔርን ድምፅ ነው የሰማነው። በተለይ በዚህ ወጣትነቱ ላይ ሆኖ የእግዚአብሔርን ክብር ኢንካውንተር ለማድረግ መከራ መቀበል አለብን የሚል መልእክት ከወጣት መስማታችን አይ ቲንክ ጤነኛ ወንጌል እየመጣ ነው ብዬ አምናለሁ። ብዙ ጊዜ ወጣቶች ላይ የምንሰማቸው ነገሮች ኢጎ አለ አይደለ? በጣም ከፍተኛ ኢጎ አለ። ስለ ራስ፣ ስለ ሚራክል፣ ስለ ተአምራቶች፣ ስለ ፌም ምናምን ነው እና እነዚህ ወጣቶች ላይ እየሰማናቸው ያለው ስለ መከራ፣ ስለ መስቀል አይደል? ስለ ኢየሱስ አይደል? ስለ መጥፋት፣ ስለ ቅዱሳን፣ ስለ ወንድሞች እነዚህ the center of the gospel ክራይስት ነው፣ ፌሎሺፕ ነው፣ ኢየሱስ ነው የሚል ድምፅ እየሰማን ያለ ይሄ ጤነኛ ወንጌል ይመስለኛል። እኔ ልቤ ቀልጧል። የእውነት ለመና ደንግጫለሁ፣ በጣም ደንግጫለሁ። እንዲህ አይነት ወንጌል ከመድረኮቻችን በጣም በጠፋበት ሰዓት በኢየሱስ መነገድ ነው ብሎ በሚባልበት ሰዓት ኢሮፕ ቁጭ ብለው አገኛችሁኝ። ከእንደገና ደግሞ አቅም እያላቸው መከራ መቀበል አለብን፣ በመከራ ደስ ይበለን፣ ኢየሱስን ልናይበት ነው፣ በተጽናናንበት ልናጽናና ነው እግዚአብሔር የፈቀደው መከራን የሚል መልእክት ከወጣት መስማት በጣም ጤንነት ይመስለኛል። አይመስላችሁም ቅዱሳን? እንዲህ አይነት ሰዎች የሰሙት ወንጌል አቅም እንዳለው የሚታወቀው ጌታችን እንዳለው ይሄ ስር የሰደደ የእግዚአብሔር ቃል ነው ብዬ አምናለሁ። እኔ አም ሶ ሃፒ እንደዚህ
የምንሰማበት ከወጣቶች በ20 ዕድሜ ውስጥ ያሉበት ዕድሜ ላይ ባለ ክልል ውስጥ የወንጌል ሴንተሩ መከራ ነው እንቀበል። ኢየሱስ ፖል ምን አለ ቅድም ሲሰብክ ኢየሱስን እንዳትሉ ፖል እሱ አምላክ ነው በቃ እሱ የእግዚአብሔር ልጅ ነው ብለን ልንል እንችላለን። ነገር ግን ፖል ሐዋርያው ጳውሎስ መከራ ተቀበሉ ብሏል። እሱ በጣም ይገርም እኮ ነው። ሰው ነው ጳውሎስ። ደስ ይበላችሁ እግዚአብሔር በእናንተ ሊያጽናና ነው አትዘኑ። ምን አይነት ወንጌል ነው ጋይስ? ምን አይነት የከበረ ወንጌል ነው? ምን አይነት ንጹህ ወንጌል ነው የሰማነው? ዋው ዋው! እና ቤተክርስቲያን ቅድም ፖልዬ ስለ የነበሩ ሪፍሌክት እያደረኩ ነው። ቤተክርስቲያን የክርስቶስ ናት፣ ጳውሎስ የኢየሱስ ናት እያለን ያለው ቤተክርስቲያን። እንደውም በጣም ይገርም ነገር ተናገረ ፖል። ብዙ ብር የሰጠ ሰው አይደለም፣ የፓስተሩም አይደለችም ቤተክርስቲያን የእግዚአብሔር ናት። እና በጣም የገረመኝ ያለው ነገር ምንድነው? ልቤን የነካው በእግዚአብሔር ፍቃድ ሐዋርያ ይሆንኩ እያለ ነው ጳውሎስ። በሰው አይደለም፣ በራሱ አይደለም። ዲፌንድ ለማድረግ ያመጣቸው እንትኖቹ በእግዚአብሔር ፍቃድ ነው የሆንኩት፣ በራሴ አልሆንኩም እያለ ነው ጳውሎስ። እንዲህ አይነት ወንጌል መስማት በጣም ጤንነት ነው። አስቡ፣ በተለይ እንደኔ አይነቱ ቢሰብከው ይሄንን ወንጌል አልለውም እኔ በመከራ ደስ ይበላችሁ አይደለም፣ እኔ ሰልችቶኛል መከራ። ግን ከወጣቶች መስማት ፍሬሽ ከሆነ ሃሌሉያ፣ ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ሊያሳፍረን ነው። ስለዚህ ልጆች ያላችሁ ወጣቶች ያላችሁ ሰዎች እኔ በጣም አበረታታችኋለሁ። እመኗቸው፣ ትረስት ደም። አንድ ኮመንት አይቼ በጣም ልብ ያዘነ ማለት ብዙዎቹን ስለሚወክል ማለት ነው። ምንድነው እንዴት ወጣት ይሰብካል? ስብከት ልምድ ነው ወይ? የብዙ ዓመት የእንትን የልምድ ውጤት ነው ወይ ስብከት? ወይ ጸጋ ነው? ወይስ ኢየሱስ ነው? እኛ እኮ የምንጠየቀው የኖረውን ለምን አልሰበካችሁም ተብለን እንጂ ያኖረው ስለኛ አይደለም እኮ። አሊ ለምን ወይ እናንተን አይደለም እኮ። በእግዚአብሔር አፍ ተመዝነን የምንቀለው የኖረውን ኢየሱስን ሰብካችሁታል ወይ ነው። እኔ ስላልኖርኩት አልሰብከውም ማለት አይደለም። እውነትን አያቀጥነው። እኔ ወንጌሉን ስላልኖርኩት እውነትን አያቀጥነው። እመኑኝ፣ የሚያድነው ኢየሱስ ነው። የሚያድነው ኢየሱስ ነው። የሞተው የተነሳው ኢየሱስ ነው። ድሮም ኢየሱስን ማዕከል ያላደረገ ስብከቶች ሰው ሴንተር ይሆናሉ። የራስን ዝርቅ እናወራለን። የኔ የተለወጥኩበት የህይወት ለውጦች ቴስቲሞኒ እንጂ ጋስፕል አይደሉ። ይህም በደንብ አድርጋችሁ ስሙ። የማንኛውም የሰዎች ህይወት ለውጥ ቴስቲሞኒ ነው ሊሆን የሚችለው። ሜሴጅ ግን መልእክት ግን ኢየሱስ የኖረውና የሞተውና የተነሳው ከሰማይ የመጣ የወረደ መልእክት ኢየሱስ ነው። ከማን ጳውሎስም አይደለም፣ ዮሐንስም አይደለም፣ ጴጥሮስም አይደለም፣ ማንም ሐዋርያ አይደለም። እንኳንና እኔ እኮ ማጨስ አቁም ያለው ብዬ ነውር ነው አይሰበክም። እኔ እኮ መዋሸት አቁም ያለው ብዬ አይሰበክም። ቴስቲሞኒ አንደኛው የህይወት ክፍል ነው። ኢየሱስ ጥርት ያለ የእግዚአብሔር ድምፅ ነው። ጥርት ያለ አገላብጠ ብታየው ሂዝ a perfect message ነው ጌታ። ናናኔ ወጣቶች ምናምናቸው ወይም ደግሞ መልቀቅ ያለብን ምንድነው? ይሄ መልእክት አግኝተውታል ወይ? ከሰማይ የወረደውን መልእክት አግኝተውታል ወይ? የሰዎችን ልጆች ሊያድን የሚችል ጳውሎስ በጣም ጠቢው ነው አይደለ? እንዲህ አለ። አንዳንዶች መከራ ሊጨምሩብን አይደለ? አንዳንዶች ደግሞ በቀንነት ወንጌልን ይሰብካሉ። ችግር የለም አለ። መከራ የሚጨምሩብን ምን የሚባል ጌታ ኢየሱስ ይሰበክ፣ በዚህም በዚያም ጌታ ይሰበክ። ለምንድን ነው እንደዚህ ማንለው? ለምንድን ነው እንዲህ ማንለው? በዚህም በዚህ ወጣት የሚስበከው፣ ሕፃን ልጅ የሚስበከው፣ ሽማግሌ የሚስበከው፣ አዛውንት ማንም የሚስበከው ኢየሱስ ይሰበክልን። ሃሌሉያ ሃሌሉያ። አይደለም እንዴ? ማንም የሚስበከው የደከመ ህይወቱ የበረታ
ማንም ሰው ይስበከው፣ ፓስተሩ ይስበከው፣ ቴዎሎጂያንሶች ይስበኩት፣ ነቢያቶች፣ እኔ አያገባኝም። ብቻ ኢየሱስ ይድመቅ፣ መድረኮቻችን ለኢየሱስ ይታይ። ካስተም ሜሴጅ ዛሬ ከፖል የሰማነው የወንጌሉ ማዕከል ኢየሱስ ነው። እሱም ማውራት አለብን። ያንን ክብር ለመንካት ደግሞ መከራ መቀበል አለብን የሚል ድምፅ ነው የሰማነው። ነገ በጣም የከበረ ደግሞ የሌላ ድምፅ እንሰማለን። ጠዋትና አውድ ነበረ ሲያገለግል የነበረው። ከእግዚአብሔር መገኘት የተነሳ መቆም አልቻለም። አምሶ ሃፒ። ክብር ሁሉ ለኢየሱስ ይሆን። ሃሌሉያ። ማይ ጋድ አምሶ ሃፒ። በእውነት ጌታ ፊት ነው የምላችሁ። በጣም በዘመናችን የራበን ነገር እኛን አስቀምጦ ትውልዱ ሲያገለግል ማየት፣ ከኛ በትር ተቀብሎ ለሌላ ሲሰጥ ማየት ናፍቆናል። ልጆች ሲሰብኩ ማየት ፈልጋለሁ። ክብር ሁሉ ለኢየሱስ ይሆን። አባ ቁጭ በል እስቲ ትንሽ ላሳየህ እግዚአብሔርን ቃል ልጆቼ ሲሉኝ መስማት ፈልጋለሁ። የወንጌል አቅሙን የጸጋን አቅም በልጆቼ ማየት ፈልጋለሁ። ይወላችሁ አንዳንዴ የኛ ህይወት ለውጥ የመጣው በጣም ነውር ስለምንፈራ፣ መከራ ስለምንፈራ፣ ትልቆች ስለሆንን ስሜ ቢሰደብስ ብለን ነው ኃጢአት ያቆምነው። ወጣቶች ግን ኃጢአት የሚያቆሙ ሰው ምን ይለኛል ብለው አይደለም፣ ስለጠሉት ነው። እመኑኝ፣ ማንም ትላልቅ ሰዎች በእድሜያቸው ከፍ ያለ በታያቸው ሰፈሩ ምን ይለኛል፣ አካባቢው ምን ይለኛል ብለው ነው የሚሉት። ልጆች ወጣቶች ሲነሱ ግን እምቢ ብለው ነው። ስለ ሰው አይኖሩም። ምክንያቱም ስሜታቸው ኃይለኛ ነው። ሆርሞናቸው ከፍተኛ ስለሆነ የእግዚአብሔር ጸጋ ያስፈልጋቸዋል። ስለዚህ ልጆቼ ሲሰብኩ ማየት እፈልጋለሁ። የእግዚአብሔርን ጸጋ ማየት እፈልጋለሁ። ማየው በወጣቶች ላይ ነው። ለዚህ ነው የሚያረካኝ። እውነቴን ነው የምላችሁ። ለምን ምንም ማያደርጉት ማየት እፈልጋለሁ። አሊ ለምንድነው ወጣቶች ሲሰብኩ ማየት የምትፈልገው ሲድኑ ብትሉኝ፣ የእግዚአብሔርን የጸጋውን ብርታት የማየው በወጣቶች ላይ ስለሆነ I want to see it. I say, ድራጉ እዚህ ጋር እያለ፣ ዘፈኑ እዚህ ጋር እያለ፣ መጠጡ እዚህ ጋር እያለ ተከበው ኢየሱስን እሰብከዋለሁ ብለው ማለታቸው ማይ ጋድ። ይሄ ነው የጸጋ ብርታት፣ የጸጋ አቅም። ጋይስ ማየት አትፈልጉም? ይሄንን አልናፈቃችሁም? የእግዚአብሔርን ጉልበት ማየት አሁን ምን ይጠቅመናል? እንትና የስልክ ቁጥርሽ እንትን ነው ግሪክ ሂብሩ ምናምን ከምን የዳነ ሰው ለውጥ ያለ ኢየሱስ የሚል ወጣት ማየት አይደል? አላፈቃችሁ? ከምንደባደብ ማለት ነው ፕሮቴስታንቶች ከምን የሆነ እንቱ ምን ይመስላል፣ አንዳንዱ ጸጉሩ ምን ይመስላል። ለምን ድሬድ አይሆንም? እንዲ ወንጌል ይስበይ። ለምን ድሬድ አይሆንም ጸጉሩ? እንዲ ለምን እያለ ይዘላሉ፣ ይጨፍራል። ብራዘር እኛ እኮ እሱ አይደለም የጠፋብን እኮ ጸጉር አቆራረጥ መች ጠፋብን? መቼ የትከሻ አቀማመጥ፣ ያለባበስ ስርዓት፣ ታቱ የሌለው መች አጣን? ታቱ የሌላቸው ጽድት ያሉ ምናምን መች ጠፋ? እኛ እኮ ያጣነው የእግዚአብሔር ጸጋ የሚያልፍበትን ያጣነው። እኛ እኮ ያጣነው አፉ ለኢየሱስ የማይታጣበት። እኛ ያጣነው እኮ በአደባባይ ኢየሱስ ያደናል ብሎ የሚጮህ ትውልድን የፈለግነው። እኛ ያጣነው እኮ ከክብር ኢየሱስ ይሻለኛል የሚል ትውልድ እኮ ነው የናፈቀን። ጎበዝ፣ ይሄ ስንታ ኤክሳይትድ መሆን አለብን። ለእነዚህ ወጣቶች አብዝተን ልናለቅስ ይገባል ማለት፣ ልንጸልይ ይገባል ማለት። ክብር ሁሉ ለኢየሱስ ይሆን። ትውልዱን እግዚአብሔር በእነሱ ይታደጋል። ክብር ሁሉ ለኢየሱስ ይሆንና ጸልዩላቸው። በተለይ ዩሮፕ ያላችሁ ሰዎች ጸልዩላቸው። አሜሪካ ያላችሁ ጸልዩላቸው። የዘራችሁ ማጨድ ከፈለጋችሁ ልጆች ያላችሁ ምላስ አታውጡ፣ እጅ አትጠቁሙ፣ ጸልዩላቸው። እግዚአብሔር በእነሱ እንዲሰራ ከፍ እንዲል። ሃሌሉያ። ክብር ሁሉ ለኢየሱስ ይሆን። በጣም ወዳችኋለሁ። እስኪ ካሉ ልጥራቸውና ጋይስ አላችሁ እስቲ ጌታ ይመስገን የሚሉት ነገር ካለ እግዚአብሔር ይነካትና ያላችሁ ካላችሁ ግቡ። ኮንፈረንሱ ላይ ያላችሁ ልጆች ግቡና የምትመሰክሩነት ካለ ኤክስፒሪየንስ ያደረጋችሁትን we're so happy።
Nowadays. ይሰማል ፓስተር? Here we go. Yes, tell me about it. ንገረን እስቲ ፓስተር። እኔ ዛሬ በቃ በጣም ነው የተገረምኩት። እንደዚህ ሆኜ አላውቅም በእውነት በኢየሱስ የእግዚአብሔር መንፈስ በኃይል እየሰራ ነበረ። በጣም ደስ የሚል ጊዜ እንደ ህፃን ልጅ ነበር ዛሬ ሳለቅስ የነበረው ፓስተር፣ እንደ ህፃን ልጅ ጌታ ምስክሬ። ያ በጣም ዛ ቅድም ፖል የተሰበከው በጣም የሚገርም ሰዎች በጣም እኔ እንጃ በኢየሱስ ጌታ ያለ እስኪመስለኝ ድረስ ማለት ነው። እንደዚህ አይ ቲንክ በህይወቴ ሁለቴ ሆኜ አውቃለሁ እንደ ዛሬው ቀን ማለት ነው። መጀመሪያ አካባቢና ዛሬ ማለት ነው። እንደዚህ ሆኜ አላውቅም። ዋው! ያ ፓስተር የሆነ ሰዓት ላይ ለፖል ሄድኩኝና አንተ እባክህ ምን ሆኜ ነው እስካሁን እያለቀስኩ እኮ ነው እለዋለሁ ማለት ነው። ከዛ ይስቃል። እንደዚህ አልቅሼ አላውቅም ፓስተር በኢየሱስ ስም። ኢየሱስ እና በጣም ጌታ ይባረክ በኢየሱስ ስም። አሜን። ያልመጣችሁ አመለጣችሁ፣ ግን ጌታ ግን እናንተ ጋርም አለ። አሜን። ጌታ ኢየሱስ ጌታ ነው፣ ይሰራል። አሜን። ቤልጅየም ነው። ኔክስት ደግሞ እንበዛለን፣ ከዚህ የበለጠ ደግሞ እንበዛለን በኢየሱስ ስም። እንበዛለን በኢየሱስ ስም። አሜን። ተባረክልኝ ፓስተር፣ እወዳለሁ በጣም ላቭ ዩ ናውዲ። ሰምቻለሁ በቃ ፍሎር ላይ ወድቀ ሰዓታት እንዳለቀስክና አም ሶ ሃፒ እግዚአብሔር ጠዋት ነው እየሰማሁ ነው። Here we go my boy, come on. ካሌቤ ተናገር እስቲ what's going on man? እንዴት ሆነ ፓስተር? በድምጼ ነው የሚያስታውቀው እንደ ጮኩ። በስመ አብ በጣም ደስ የሚል ነበር በኢየሱስ ስም ፓስተር። ደስ የሚል ነበር ስል ኢቨን ነው ሞር የእግዚአብሔርን ድምፅ በጣም የሰማሁበት ነው። የባሰ ይሄ ኮንፊደንስ ኖሮን የመጣውን መልእክት መናገር እንድችል ገብቷል። የሆነ አንተም በሁላችንም ማለት ነው ናውረን የምጠይቀው ኮንፊደንስ ኖሮን ማውራት እንድንችል ኮንፈርሜሽን ያገኘንበት ነው። ገብቷል። እና እኔ አልጠራጠርም ከዚህ በኋላ በቃ የሆነ የመልእክት ከመጣ አልጠራጠርም። የምር እግዚአብሔር አንድ ሰው ነገረኝና ደውሎ ፓስተር በጣም ካሌብ ይናገራሉ ወይ ብሎ ነው የደወሉ። ሁሉ ለኢየሱስ ይሁን። አሜን። በእውነት ፓስተር እኔ ራሱ ገረመኝ፣ ገብቷል፣ ደነቀኝ ጌታን ከናሂ ጋር ሙኜ ከወንድሜ ጋር ሙነን ደግሞ ፕሬይ ያደረግን ነበር፣ ለሰውም እየጸለይን ነበር። ዴሊቨር የሆነ ሰውም አለ። ገብቷል። እስኪ ንገሩን እሱን እንዴት ነበር? አንተ ንገረው። እንዴት ነበር ፓስተርዬ? እንዴት ናችሁ? ይመስገን bro my voice I know እና በቃ ጌታ አብረን በቃ ፖልን ጥራው ይሄ እኮ የዋዛ ሰው አይደለም ታውቃለህ። the most powerful the word of God የመጨረሻ በቃ ኃያል የሆነ ንጹህ ወንጌል፣ ንጹህ ጉራጌነት የሌለው ንጹህ ወንጌል፣ በጣም ቅመም የሆነ ክብር ለኢየሱስ ይሁን። በጣም ማለት ነው ስለ መከራ ካንተ መስማታችን በቃ በጣም so powerful አሜን so powerful እግዚአብሔር ያጽናልህ በኢየሱስ አሜን። እግዚአብሔር እጅ ደግፍህ ያጽና፣ የቃሉን ደጆች ይክፈትልህ፣ እግሮችህን ያጽና በኢየሱስ መሰናከል አያግኝህ፣ እንቅፋት አያግኝህ በኢየሱስ አሜን አሜን። ሃሌሉያ ክብር ለኢየሱስ። እንዲሁ አናስታውቅም፣ እንዲሁ ሰራዊቶቹ ነን ፓስተር። ተሰክራችሁ የላችሁም። በእውነት የሆነ ነገር ላይ ሄደን የመጣን ይመስለው ማለት የሆነ ውጊያ ወይ ጦርነት በለው በቃ። ሁሉም ደግሞ ደስ የሚለው የሚኒስትሪያችን ስም the body of Christ አይደለም? የምር the body of Christ እየሰራ እንደሆነ ያሳያል ማለት ነው። እኔ ወጣት ነኝ፣ እሱ ይሄ ነው፣ ናውሬ ነው፣ ገብታ ሁሉ ነገራችን አንድ ላይ ሆኖ ማለት ነው
ሃሌሉያ የስ እና የክርስቶስ አካል መሆናችን ያሳያል ማለት ነው። ገብቷል? የክርስቶስ አካል መሆናችን እኔ የክርስቶስ አካል መሆኑ በጣም የሚያሳየው መጽሐፍ ቅዱስ ክፍል የቱ እንደሆነ ታውቃለህ? በጣም የሚገርመኝ ማለት ፓስተር ምሳሌ ታስታውሳለህ? ሳውል ማለትም ጳውሎስ ኢየሱስ ክርስቶስን እንዴት እንደተገናኘው ኢንካውንተሩን ታስታውሳለህ? ሲገናኘው ሐዋርያት ሥራ ላይ ያኔ ሲገናኘው ደብዳቤ አጽፎ ምናምን ነው ታሪኩን አሳጥሬ ልንገርህ። ኢየሱስ ሲያገኘው ሲጠይቀው ሳውልን ሲጠይቀው ስለምን ታሳደኛለህ ነው ያለው። ማለት ለምን ታሳደኛለህ ሲለው ራሱን ነው። ለምን ኢየሱስ ለምን ታሳደኛለህ? ቤተክርስቲያን ተሰደላል አለ። ለምን ታሳደኛለህ ነው ያለው። የክርስቶስ አካል መሆኑ የሚያስታውቀው ራሱ ይሄ ነው። ለምንድን ነው የምታሳደኝ? ለምን ቤተክርስቲያን ታሳዳለህ ያለው ለምን ታሳደኛለህ? አንተ ማን ነህ ሲለው በጣም ጉዳት ቃል አለ። ኢየሱስ ነኝ። ሃሌሉያ አሜን። ያ ማለት ያ ቤተክርስቲያን የኢየሱስ መሆኑ ያ ቤተክርስቲያን የክርስቶስ አካል መሆኑ ነው የሚያሳየው ማለት ነው። እና ይሄ ነው ያየሁትኝ ዛሬ ፓስተር፣ በወንድሜ በፖል በሱ በሁሉም ማለት ነው ክርስቶስ አካል መሆናችን ፓስተር አይ ሚስ ፓስተር ሚስ አብረን ያለ ነው እና የክርስቶስ አካል መሆናችንን ያሳየን ማለት ነው። በናሂቾ በኩል ሁሉም የተቀባበለን ስንጸልይ ፕሬስ ስናደርግ እኔ ምን ልበል በቃ እኔ አላውቅም። በቃ ኢየሱስ ኮንፈርሜሽን ለሁላችንም ሰጥቶናል በእኛ መስራት እንደሚችል። ፖሊሻ የሚገርም ነገር ሲናገር ነበር። ምን አለ? ፐርፌክት የሆነ እኮ ሰው አይደለም ኢየሱስ የሚመርጠው። ፐርፌክት የሆነ ሰው ሳይሆን ኢየሱስ የሚመርጠው የማይችለውን ነው። እና ነው ወደኛ እኛ ማንችልን አለ። እኛ ማንችልን እኛ የተሻለን ስለሆነ ሳይሆን ያልተሻለን ስለሆነ ነው የመረጠን አለና በእኛ ባልተሻል ነው ይሄ ኢየሱስ ይሰራ ስታይ ያስገርማል። በጣም ነው የሾተ እኔ የሌለን ትመስል የገባ ነው ማለት ነውና ናይቾም ያዋዛ አልነበረችም ዛሬ የሰው በቃ ጌታ ድካማችንን ተጠቀመበት። በቃ ለመልካም አደረገው፣ ለክብር አደረገው። በጣም የደከምንለት ለካ ይሄን ሊያደርግ ወዶ ነው ጌታ። በቃ ተመልሰን ስናይ እነዛን ጊዜያት በቃ በጣም የማመስገኛ ርዕስ አበዛልን ጌታ። መከራዎቻችን የማመስገኛ ርዕሶች ሆነውልናል እኛና ጌታ በጣም አሚን። ጌታን ዛሬ ያልተነካካ ኢንካውንተር ያላደረገ የለም። ሚስዬ ምችትና ሄሎ የኔ ሰካራ አልዬ ሁላችን ምንጣችን ተዘግቷል። ወዳለው ኢየሱስ ድምጻችን ደስ ይላል። ምልክት ሆኖ ነው ያው ባሻልኮ ማለት በቃ ግን እኔ ሳስበው አንዳንዴ የምር አይመስለኝም። ገብቷል? ፍጥነቱ፣ ሁሉ ነገር እግዚአብሔርን ማዘጋጀቱ፣ ሁሉ ነገር ተስተካክሎ ሁሉ ነገር እንትን ማለቱ ሳይ እኔ ይደንቀኛል። ገብቷል? ደግሞ ጌታ መጀመሪያ ላይ ይሄን ስለ ኢሮፎችስ ሚኒስትሪ ራይ ሲያሳየን ስናናገር ምናምን በጣም ነው የሚገርመው። ሆኖ አየ ነው ማለት ነው። በጣም ገብቷል። ይሄ ጅማሬ ነው። በጣም በኢሮፕን እናያለን። ስቴዲየም ነው የምናደርገው የሚቀጥለው። ከዛ ከቤልጅየም በኋላ ውቢ በጣም ትልቅ ማለት ነው። ደግሞ ራሳችሁ ነው የምታገለግሉት። በራሳችሁ ነው ጌታ የሚጠቀመው። ምንም ፌመስ ሰው የለም። ራሱ ፌመሱን ኢየሱስን ነው የምንጋብዘው። ሃሌሉያ። ትውልድ ያፈር ዘንድ የእግዚአብሔር ጸጋ ከፍ ይል ዘንድ ራሳችሁ ነው የምታገለግሉ። እግዚአብሔር እናንተ ውስጥ ድምፅ አለ። ክብር ሁሉ ለኢየሱስ ይሁን። በዚህ ውስጥ ያላችሁ ወጣቶች ከታች እየሰማችሁ ያላችሁ ይሁ ምን መልእክት አለስ? ካልዬ ንገራቸው። በእውነት ለወጣቶች መልእክት ንገራቸው። ማለት እግዚአብሔር ደስ የሚለው ኢየሱስ ሊሰራ ከፈለገ በእናንተ ህይወት በደንብ አድርጎ ይችላል። አንዳንዴ ትጠራጠራላችሁ። እንዲህ ይሄ ነገር ከእግዚአብሔር ባይሆንስ፣ ይሄ ነገር ባልናገር፣ ይሄ ነገር የሆነ ጥርጣሬ መንፈስ አለ ማለት ነው። እግዚአብሔር ላይ ያለን እምነታችንን እንትን የሚልብን
የእግዚአብሔር ላንነታችንን በጣም ሊያወርድብን የሚችሉ በጣም ብዙ ነገሮች ነው ዴቪድ ዳውት የሚከትብን ማለት ነው። እና ያ ነገር እንዳይሆን ነው ይሄ ነገር ጌታ በጣም ያገዘን ይረዳን ማለት ነው። በቃ የምር ይሄ ኢየሱስ ይሰራል። መንፈሱ በእውነት ቤተክርስቲያን ውስጥ መንፈሱ በእውነት የትም ቦታ ክርስቶስን ብለው በተገኙ ሰዎች መካከል ውስጥ መገኘት እንደሚችል ነው የሚያሳየው። እና ደስ ይላል። ለምሳሌ አንዷ ጌታ ነክቷት ደስ ብሏት ሲጮህ ታያለህ። ያ ክርስቶስ እኮ ነው ገብቷል። ሌላ ጋም እንደዛ ሲሆን ታያለህ። ሌላኛውም ጋር ስትወርቅ ታያለህ። ማለት አንድ ኢየሱስ ታያለህ፣ እዛ ጋም ኢየሱስ ታያለህ፣ እዛ ጋም ኢየሱስ ታያለህ፣ ሁሉም ጋር ኢየሱስ ታያለህ። እና አንዳንዴ የሆነ ይሄ መንፈሳዊ ህይወት ዝም ብሎ ቲዮሪ ብቻ ይሆንብናል። ገብቷል። ፕራክቲስ ሲሆን ግን ሌላ ሌቭል ውስጥ ለምሳሌ ይፈውሳል፣ መጽሐፍ ቅዱሳችን ይናገራል። ሲፈውስ ስታይ ደግሞ ይገርማል። እግዚአብሔር እንደሚያድን ይናገራል። ያንን በጽሁፍ ስታውቀውና የምር ደግሞ ስትኖረው ስታየው ደግሞ ያስገርማል። ገብቷል። የእግዚአብሔር መንፈስ ሐሴት እንደሚሰጥ ሰላም እንደሚሰጥ የተደበቀን መግለጥ እንደሚችል ሲያሳይ ሲናገራል ቃላችን መጽሐፍ ቅዱስ። በዛው ደግሞ የምር ሲገልጥ ስታይ ደግሞ ያስደንቃል። እና እኔ ለወጣቶች የምመክረው ታናሽ ነኝ ብላችሁ በምንም ታምር እንትን እንዳትሉ። በምንም ታምር እኔ አልሆንም፣ እኔ አልችልም፣ እኔ አልጠቅምም የሚል ነገር በሀሳባችሁ ውስጥ እንዳይመጣ። እግዚአብሔር የምር ባይጠቅሙ የተባሉ ሰዎች ላይ ነው የሚሰራው። የዓለም ጥበበኞችን ለማሳፈር እግዚአብሔር ቃል ሲናገር ደካሞች እንደመረጠ ይናገራል። ያ ማለት እኛ ደካሞቹ ትክክለኛ ቦታችን ነው ማለት ነው። እኔ ኮንፈርት ቦታዬ ነው ማለት ነው። የናይቸው ኮንፈርት ቦታ ነው። ፓስተር ያንተ ኮንፈርት ዞን ነው ኢየሱስ ማለት ነው። ኢየሱስ የኛ ኮንፈርት ቦታችን ስለሆነ ሰነፍ ሁነን ኮንፈርት ዞናችን ኢየሱስ ሆነ ይሁን እሰይ እላለሁ። ተባረኩልኝ፣ ወዳችኋለሁ። ምን ታደርጋላችሁ መሰላችሁ? እያንዳንዱ ሰው በፕሮፌሽናል ካሜራ ኢንተርቪው አድርጓቸው። ኤክስፒሪየንስም ከትላንት ዛሬ እንዳትለቁ፣ ኤክስፒሪየንስን ሼር ያድርጓቸው። እሺ፣ እግዚአብሔር ክብሩ በዓለም ሁሉ ይወራ። እሺ፣ ተባረኩ፣ ወዳችኋለሁ። ኤንጆይ ዩር ዲነር። ተባረኩ ቅዱሳን። ነገ እንገናኝ። ሁላችሁም ተባረኩልኝ። እግዚአብሔር